إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. بسم الله الرحمن الرحيم. الحمد لله الذي بنعمته تتم الصالحات، والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين. مشايخنا الكرام، إخوتي وأخواتي، المشاركين والمشاركات، المعلمين والمعلمات، الخريجين والخريجات، السادة الحضور، نحييكم بتحية الإسلام. السلام عليكم ورحمة الله وبركاته، وأهلا وسهلا بكم في هذا اليوم المبارك، يوم نحتفل فيه بتخريج دفعة من طلبة العلم في معهد دار الحديث التابع لمركز ابن مسعود الإسلامي. هذا اليوم ليس كبقية الأيام، فهو يوم الفخر والفرح، يوم نحصد فيه ثمار الجد والاجتهاد، ونودي فيه مرحلة مليئة بالعطاء والعلم، لنفتح صفحة جديدة في طريق الدعوة والتعليم إن شاء الله. የዛሬው ፕሮግራማችን የሚሆነው እንግዲህ እንደሚታወቀው በዳረል ሐዲስ ማዕሃድ ወይም ደግሞ በዳረል ሐዲስ ኢንስቲትዩት ተመራቂ ተማሪዎችን የምናስመርቅበት ዕለት ነው። ይህ ቀን ልዩ ቀን ነው። ስለዚህ በዚህ ቀን ውስጥ የተግባራዊ የሆነ እንቅስቃሴዎች ሰዎች የሚሸጋገሩበት መድረክ እንደመሆኑ መጠን እንዲሁም ደግሞ ፕሮግራሙ የዚህ የተመራቂዎች ልዩ ዕለት የደስታ ቀናቸው በመሆኑ ጥሩ የሆኑ ያማሩና ደስ የሚሉ ፕሮግራሞችን لنانت إذن كربنال. أيها السادة، نشكركم على حضوركم ومشاركتكم لنا في هذا اللحظة المباركة، ونأمل أن يكون حفلنا هذا آمرا بالفرح. ይህ የዛሬ ፕሮግራማችን በደስታ እንዲሁም ደግሞ በሐሴት የተሞላ እንዲሆን ተስፋ እናደርጋለን። وأن يترك في النفوس ذكرى طيبة لا تنسى إن شاء الله። ፕሮግራማችንን ቀጥታ ያለን ሰዓት አጭር ስለሆነ ወደ ፕሮግራማችን ይሆናል የምንሄደው። በድጋሚ فمرحبا بكم جميعا ومرحبا بكل من شرفنا بحضوره، ونسأل الله أن يبارك هذا اللقاء وأن يجعله خالصا لوجهه الكريم. በቀጥታ የመጀመሪያ ፕሮግራማችን የሚሆነው إن شاء الله كلمة ترحيبية من أعضاء لجنة التنفيذي لمركز ابن مسعود الإسلامي، ويقدمها ممثل مركز ابن مسعود الإسلامي، فليتفضل مشكورا ومأجورا. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين، أما بعد. السلام عليكم ورحمة الله وبركاته. ودنا يتكبراتشو يا زاري بابن مسعود إسلاميك سنتر يا دار الحديث بتلاقي المرحلة تمراكي هنا تشو ውድ ተማሪዎቻችን ወንዶችም ሴቶችም እንዲሁም ደግሞ የነዚህ የተመራቂ ተማሪ ቤተሰቦችና ዛሬ ጥሪያችንን አክብራችሁ የተገኛችሁ እንግዶች፣ በመጀመሪያ እንግዲህ የአላህ Subhanahu Wa Ta'ala ፈድል ሆኖ የአላህ ተውፊቅ ሆኖ እዚህ ዱንያ ላይ ሰዎች ሊመረቁባቸው ወይም ደግሞ ተኽሪጅ ከሚያደርጉባቸው ፕሮግራሞች ሁሉ ትልቁና በጣም የከበረውና የላቀው የአላህን Subhanahu Wa Ta'ala ዲን ሸሪዓን ተምረው ቁርአንን ሐፍዘው የተያዙትን ፕሮግራም አጠናቀው መመረቅ ከየትኛውም የመዝጊያ ፕሮግራሞች የምርቃት ፕሮግራሞች ሁሉ የላቀውና ትልቁ ስለሆነ የዚህ ቀን ባለቤቶች ለሆናችሁ፣ የዚህ ቀን ታዳሚ ለሆናችሁ ወንድሞች እህቶች እና አባቶች እና እናቶች እንኳን ደስ አላችሁ፣ እንኳን አላህ Subhanahu Wa Ta'ala ለዚህ ቀን አበቃን እንላለሁ። አልহামዱሊላህ። እንደሚታወቀው የኢብኑ መስዑድ ኢስላሚክ ሴንተር ከተቋቋመበት ዋነኛው እና ትልቁን ድርሻ የሚይዘው ዓላማው ዒልምን ማሰራጨትና ማዳረስ ነው፣ ዋነኛ ተልእኮ። ከዚህ አንፃር የዚህ ተልእኮ ዋናው ክፍል የሆነው ደግሞ በዳረል ሐዲስ ይሄን የመሰለ ልክ ዛሬ ለምርቃት የበቁ የሴቶች የዲፕሎም ፕሮግራምን እንዲሁም ደግሞ የተሕፊዝና
የወንዶች ሰርተፍኬትና የሂፍዝ ፕሮግራምን መሰል የሆኑ ፕሮግራሞችን በአዲስ አበባ ባለው የኢብኑ መስዑድ ኢስላሚክ ሴንተር የ18 ቅርንጫፍ እንዲሁም በሌሎቹም የአዲስ አበባ ቅርንጫፎች እና ከአዲስ አበባ ውጪም ባሉት እንደ ደሴ፣ እንጌ፣ ጉብሬ መሰል ባሉ የኢብኑ መስዑድ ኢስላሚክ ሴንተር ቅርንጫፍ ማዕህዶች ይህንን መሰል የሆኑ ፕሮግራሞች እያካሄደ ይገኛል። እነዚህ ፕሮግራሞች በሀገራችን ዳዕዋ ላይ እንደከዚህ ቀደሙ ሁሉ የኢብኑ መስዑድ ኢስላሚክ ሴንተር ተጽዕኖ ከፍተኛ ሆኖ እንዲሁም ደግሞ ለኡማው እውነተኛን የረሱልን ሰለላሁ ዐለይሂ ወሰለም ሪሳላ ትክክለኛ ተውሂድና ሱናን በማዳረስ ረገድ ከፍተኛ ሚና እንዲጫወት እያደረገው ይገኛል። ከዚህ አንጻር ወደፊትም ቢሆን የኢብኑ መስዑድ ኢስላሚክ ሴንተር ትልቁና ዋነኛው ተልዕኮ ጥርት ያለን የኪታብና ሱናን ትምህርትና ዳዕዋን ለመላው ህዝብ ማድረስ ነውና በዚህ መሰረት ይህ የተጀመረው ጉዞ የተሳካና የሰመረ እንዲሆን የሁላችሁንም ዱዓ እገዛና አብሮነት ይፈልጋል። ይህንን አደራ እያልኩኝ በመጨረሻ እንዲሁ በድጋሚ ለዛሬ ተመራቂ ተማሪዎቻችን እጅግ በጣም ደስ የሚልና የሚያኮራ ቀን ስለሆነ እንኳን አላህ Subhanahu Wa Ta'ala ለዚህ አበቃችሁ እያልኩኝ እንግዲህ ጥሪያችንን አክብራችሁ የተገኛችሁ ከተመራቂ ውጪ የሆኑ የተመራቂ ቤተሰቦችና ሌሎች እንግዶቻችን አህለን ወሰህለን ወመርሐበን ቢኩም እንኳን መጣችሁ። እጅግ ያማረና ብዙ የምንጠቀምባቸው ፕሮግራሞች ዛሬ የሚቀጥሉ ስለሆነ እስከ ፕሮግራማችን ፍጻሜ በዚህ ልክ ታዳሚ ሆናችሁ እንድትቀጥሉ ግብዣችን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይር ኡስታዝ አዩብ። የመርከዝ ኢብኑ መስዑድ የስራ አስፈጻሚ ቦርድ በመወከል እንኳን ደህና መጣችሁ መልእክት አቅርቦልናል። ኢንሻአላህ ቀጣይ ፕሮግራማችን የሚሆነው ይህንን መጅሊስ ኢንሻአላህ የተባረከም እንዲሆን በአላህ Subhanahu Wa Ta'ala ቃል መድረካችንን የሚከፍትልን ከተመራቂ ተማሪዎች መካከል አንዳቸውን ወደ መድረክ እንጋብዛለን። فليتفضل مشكورا ومأجورا. أعوذ بالله من الشيطان الرجيم. يا أيها الذين آمنوا إنما المشركون نجس فلا يقربوا المسجد الحرام بعد عامهم هذا وإن خفتم عيلة فسوف يغنيكم الله من فضله إن شاء إن الله عليم حكيم. قاتلوا الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق من الذين أوتوا الكتاب حتى يعطوا الجزية عن يد وهم صاغرون. وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنى يؤفكون. اتخذوا أحبارهم ورهبانهم أربابا من دون الله والمسيح ابن مريم وما أمروا إلا ليعبدوا إلها واحدا لا إله إلا هو سبحانه عما يشركون. يريدون أن يطفئوا نور الله بأفواههم ويأبى الله إلا أن يتم نوره ولو كره المشركون.
هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره المشركون. بارك الله فيك. ቀጣይ ፕሮግራማችን ኢንሻአላህ ሙሐደራ ይሆናል። አጠር ያለ ሙሐደራ ስለ ኢልምና እንዲሁም ደግሞ ከሱ ጋር የተያያዙ አደቦች ምን ይመስላሉ የሚለውን የሚያቀርብልን ኡስታዛችን ኡስታዝ ሻሚል ሙዘሚል فليتفضل مشكورا ومأجورا ኢንሻአላህ። ያው እንግዲህ መድረኩ የዳሩል ሐዲስ ተመራቂ ተማሪዎች እንደመሆኑ ዋና ዓላማው ደግሞ ይህ ማዕሀድ ወይም ደግሞ ይህ ኢንስቲትዩት ዓሊም የሆኑ በሸሪዓው ብቁ የሆኑ ተማሪዎችን ማፍራት እንዲሁም ደግሞ እነሱ ለመላው ማህበረሰብ ጠቃሚ የሆነ ዕውቀትን እንዲያስተላልፉና በዛ ደግሞ ኡማው የሚጠቀምበትን መንገድ መክፈት ነውና ከዛ ጋር ተያያዙ ነገሮችን አንድ ላይ ያነሳልናል። ባረከላሁ ፊ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ አለዚ ሃዳና ሊሃዛ ወማ ኩና ሊነህተዲየ ለውላ አን ሃዳና አላህ ወሰለላሁ ዐላ ሰይይዲና ሙሐመድን ወዐላ አሊሂ ወሰህቢሂ ወመዋላህ አማ ባዕዱ ኡሐይኩም ተሕየተል ኢስላም ተህየት ያህል ጀና ቃኢለን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ያው እንደምናውቀው ዒልም ማለት ሁላችንም ዘንድ የታወቀ ጉዳይ ነው። የዒልምን ምንነትና ታላቅነት ያልተገነዘበ የለም፣ የማይፈልገው የለም። ዒልምን እንግዲህ ዒልም የሚያደርገው ምኑ ነው? አደብ ነው። ያለ አደብ ዒልም ማለት ምንም ማለት ነው። ስለዚህ ነው እንደ አልኸጢብ አልበግዳዲ አልጃሚዕ ሊአዳብ ሳሚዕ ወልሙተከሊም ሊአዳብ ልሙተከሊም ወሳሚዕ በሚለው ኪታባቸው ላይ የመጀመሪያው ያሉት ምንድን ነው? አተዓሉም ቀብለ ተአዱብ የቁዱ ኢለ ዘይግ ወልጉሩር ወደላል። ምንድን ነው ያሉት? ከአደብ ከመያዝ በፊት ትምህርትን ዒልምን መማር የልብ መሰማት ወደ ጥመት ያመራል ብሏል። ምክንያቱም በመጀመሪያ ራስን ሳያመቻቹ ሳያስተካክሉና ሁኔታዎችን ሳይረዱ የሚደረጉ ነገሮች ከውጤታቸው ያው ውድመታቸው ነው ከልማታቸው፣ ከፍሬያማነታቸው ደግሞ ተቃራኒውን ነው ማለት ነው። ከመድኃኒትነታቸው መርዛማነቱ ነው። ብዙውን ጊዜ እንግዲህ ዒልም ሆኖ አንድ ሰው ሊጠቀምበት ይችላል። በተቃራኒው ደግሞ ዒልም ጎጂ የሚሆንበት ሁኔታ አለ። ይህን አስመልክቶ አልፈዋኢድ ላይ ኢብኑል ቀይም የተናገሩት ንግግር አለ። በሶስት ሁኔታ ላይ ዒልም ጎጂ ነው ብሏል። አንደኛው የአላህ ፊት አኺራ ያልተፈለገበት ከሆነ በዛ እውቀት መማሩ የጨመረ ቢጨምር ከአላህ መራቅን እንጂ ቅርበትን አይጨምርም። ልቀትን ሳይሆን ውድቀትን ነው የሚጨምረው። የአዱንያም የአኺራም ከሳራን ነው። ስለዚህም ነው እንግዲህ አወሉ መን ቱሰዓሩ ቢሂሙ ናር የመጀመሪያ የጀሃነም መቀጣጠያ የሚሆኑት አንዱ ዓሊም ነው ወይም ደግሞ ቁርአን የቀራ ሰው ነው። ለምንድን ዒልም ሰጥቼ ነበር ቁርአን ሰጥቼ ነበር ምን አደረክበት ሲባል ያው አስተማርኩበት አስቀራሁ ይላል። አይ ዓሊም እንድትባል ነው ቃሪ እንድትባል ነው ዱንያ ላይ ተብሎልሃል፣ ያው ወደ ጀሃነም አስገቡት ይባላል። ወደ ጀሃነም ይገባል ማለት ነው። እንግዲህ ዒልም ከታላላቅ ዒባዳዎች ከፍተኛውን ቦታ እርከን የያዘ ቢሆንም ከኢኽላስ ያጣ የነጣ ከሆነ ግን በጣም ከባድ ከሆኑት ወንጀሎች በመሆን ለጀሃነም ይዳርጋልና በኢኽላስ ጉዳይ ላይ ራሳችንን ማነጽ አለብን። ሱፊያን እንደተናገሩት ማዓለይቱ ሸይአን አሸድ ዐለየ ሚን ንየቲ፣ ምንም ነገር ላይ መፍትሄ በማምጣት በመፈወስ በጣም ያስቸገረኝ የበረታብኝ ነገር የለም እንደ ንያዬ ብሏል። በአንድ በኩል ስገነባው በሌላ በኩል እየፈረሰ የሚልም ቀውል አለ። ለማንኛውም የኢኽላስ ጉዳይ ከማንም በላይ መታየት ያለበት ጉዳይ ነው ማለት ነው። ከዚህ ጋር ተያይዞ ሼኹል ኢስላም ኢብኑ ተይሚያ ዐለይሂ ረሕመቱላህ የተናገሩት ነገር አለ። ሁለት ሰዎች ብሏል። ሁለት ሰዎች ያው ዓለም ብትጠፋ ምንም አይመስላቸው። ሁለት ሰዎች ማለት ነው። አንደኛ ለአኺራ ለአላህ ብሎ የማይኖር ለጥቅም ብሎ የሚኖር ሰው ማለት ነው።
የጠፋ ቢጠፋ የራሱን ጥቅም ማስከበር እንጂ ምንም ደንታ የለውም ማለት ነው። ሁለተኛ ጃሂል መሀይም ሰው የሚያስከትለውን ጥፋት ስለማያውቅ በዛ ሁኔታ አደጋ ላይ ያው የፈለገ አደጋ ቢደርስ ስለራሱ ብቻ ነው የሚጨነቀው ማለት ነው። ሁለተኛው ዒልም ጎጂ የሚሆነው በአግባቡ ከመጀመሪያ ጀምሮ በመጣበት መንገድና መስመር አለመማር ማለት ነው። ያም ማለት ረሱልን ሰለላሁ ዐለይሂ ወሰለምና ሰለፎችን ተከትሎ ያለመማር፣ ያ የሚያስከትለው መዘዝ ከባድ ነው። ከመጀመሪያው መስመሩን የሳተ ነገር መጨረሻ ላይ መስመር ሊገባ አይችልም ማለት ነው። መስመር ስቷል ነው። የዒልም አፈላለጋችን የመማራችን ሁኔታ እነሱ በመጡበት ከቁርአን ከሐዲት በእነሱ በመጡበት መንገድ ካልሆነ ዒልም አወሳሰዳቸው ከመሸይኾች ከዑለማዎች ነው። እኛ ደግሞ ከኪታብ ብቻ ከሆነ በመሳሰሉት ሁኔታ ላይ ከነሱ ከሰለፎች ከነሱ ፈለግ የወጣ ከሆነ ዒልሙ ጥቅም ሳይሆን ጉዳት ነው የሚያስከትለው ማለት ነው። ሶስተኛ ዒልም ለተፈለገለት ዓላማ ካልዋለ፣ ዒልሙ ለተፈለገለት ዓላማ ካልዋለ። ዒልም እውቀት ማለት መሸጋገሪያ ድልድይ ነው፣ መጠቀሚያ መሳሪያ ነው። መጠቀሚያ መሳሪያ እንጂ ግብ አይደለም። ዋናው ግቡ ምንድን ነው? ተግባር ነው። ዋናው ግቡ ተግባር ነው ማለት ነው። ስለዚህ ዒልምን በአግባቡ በተግባር ካልዋለ ጥቅም የለውም ማለት ነው። ስለዚህ እዚህ ላይ ያው ትግል ይፈልጋል። ቺህ ዓለም እንግዲህ የትግል ዓለም ናት። በተለይ ደግሞ አፍረዱል ጂሃድ ወአፍደሉሁ ብለው ኢብኑል ቀይም እንደተናገሩት ከሁሉ በላይ ግዴታ የሆነው ከሁሉ በላይ በላጭ የሆነው ጂሃድ ምንድን ነው? አራቱ ጂሃዶች ናቸው ብሏል። አንደኛው ጂሃዱን ነፍስ ከነፍስ ጋር መታገል ነው። ወጂሃዱል ሀዋ ስሜትን መታገል ነው። ወጂሃዱ አሸይጧን ሸይጧንን መታገል ነው። አራተኛው ደግሞ ጂሃዱ ዱንያ ዱንያን መታገል ነው። ዱንያ ማለት ያው ሀብት፣ ሴት፣ ስልጣን እነዚህ የመሳሰሉት ናቸው። እነዚህን መታገል ነው ብለዋል። ስለዚህ አንድ ሰው እንግዲህ ለኸይር ነገር የሚወፈቀው በታገለው ልክ ነው። ምንም ካልታገለ ምንም የለውም። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነላሃ ለመዐል ሙሕሲኒን። እነዛ በእኛ ስለኛ በእኛ መንገድ ላይ የታገሉ ቀጥታ መንገዶቻችንን እንመራቸዋለን፣ አላህ ስብሓነሁ ወተዓላ ከመልካም አድራጊዎች ጋር ነውና ይላል። ስለዚህ በታገልነው ልክ ነው። ይህ ዓለም ወድቆ የመነሳት የትግል ዓለም መሆኑን ከመጀመሪያው ከአባታችን አደም ቂሳ ምንማረው ነው። ከዛ እንግዲህ የአደም ውድቀትና የኢብሊስ ደግሞ ስኬት የመጀመሪያው ስኬት ልዩነቱን ማስተዋል ይቻላል። አልፈዋኢድ ላይ ኢብኑል ቀይም እንደተናገሩት ማለት ነው። ኢብሊስ ስኬታማ ነበር መጀመሪያ ላይ። ያ ነገር የልብ ልብ ተሰማው፣ የበላይነት አደረበት። ከሱ ሊፎካከረው የሚችል አካል እንዲመጣ አልፈለገም፣ ምቀኝነት ያዘው። በዛ የተነሳ የአላህን ትእዛዝ መታዘዙን ትቶ ከአደም ጋር ፉክክር ውስጥ ገባ ማለት ነው። በዛም የአላህን ስብሓነሁ ወተዓላ ትእዛዝ በማመፁ የተነሳ የጀሃነም ሆኗል ማለት ነው። አደም ግን ወድቆ ነበር። ከዛ ወደ አላህ ዝቅ አለ፣ ተዋረደ፣ ተማጸነ። ከዛም በኋላ አላህ ስብሓነሁ ወተዓላ ከውድቀት አንስቶ ከፍ አደረገው ማለት ነው። በየትኛውም ያው በአዱንያዊም ጉዳይ ቢሆን የስኬት አንዱ መገለጫው ወድቆ መነሳት ነው፣ አለመውደቅ አይደለም። ስለዚህ አንዳንድ ጊዜ ውድቀት ሲገጥመን ተስፋ ቆርጠን እጅ ልንሰጥ አይገባምና እነዚህን ነገሮች ልብ ብለን ልናስተውላቸው ይገባል። እንግዲህ ዒልም ያው ጃህል ሲባል የዒልም ተቃራኒው ጃህል ነው። ጃህል በሶስት መንገድ ነው የሚገለጸው። አንደኛ ያወቁትን አለመስራት ጅህልና ነው ማለት ነው። ሰውየው ለስራ ሊወዳደር ሄዶ ተግባራዊ ፈተና ሲፈተን እንግዲህ ያን ያወቀውን እውቀት ትክክለኛውን ነገር ትቶ ያልሆነ ነገር ቢሰራ ይወድቃል ማለት ነው። ምክንያቱም እውቀት የለውም ነው። ያው ሁለተኛው የመጀመሪያው እንግዲህ ከእውቀት ባዶ መሆን ነው። ሌላው ነገሮችን በተቃራኒው መረዳት ጅህልና ነው።
ዒልሙን ጃህል ጃህሉን ዒልም ተውሂዱን ሽርክ ሽርኩን ተውሂድ ኩፍሩን ኢማን ኢማኑን ኩፍር ሐላሉን ሐራም ሐራሙን ሐላል አድርጎ መገንዘብ ማለት ነው። ስለዚህ አላህ ከጅህልና ከሁሉም አይነት ጅህልና አላህ ይጠብቀንና ሌላው እንግዲህ ከአደብ ጋር ተያይዞ ብዙ የተባሉ ነገሮች አሉ። የተወሰኑትን ከጊዜው ጋር ስለማይበቃን የተወሰኑትን ለማለት ወዳለው ማለት ነው። እንግዲህ አቡ ሐኒፋ ይባላል ወይም ኢማም ማሊክ ነው የሚባለው። እናቴ ጥምጣም ትጠመጥምልኝ ነበር ህፃን ሳለው 6 ዓመት አካባቢ ህፃን ሳለው። ከዛ ወደ ሐማድ ታላቁ ዓሊም ሐማድ ጋር ሂድ፣ እኔ ብዙ ሐዲስ ይዘህ ከምትመጣ አንድ ሐዲስ ብዙ አዳብ ይዘህ ብትመጣ እወዳለሁ ብላለች። ሌላው እንግዲህ ስለ አደብ ከተነገሩት የኢማሙ ሻፊዒ ንግግር ነው። ኢማሙ ሻፊዒ ተጠይቀው ነበር፣ እንዴት ነው ስለ አደብ ያሉት ስሜቶት ተብለው ተጠየቁ። አካሌ በሙሉ ወደ ጆሮ ተቀይሮ ብሰማ አልረካም ነው ያሉት። ሁሉ ሰውነቴ ጆሮ ሆኖ ማለት ነው። እንዴት ነው ጠለባችሁ አፈላለጋችሁ የዕልም መማር ሁኔታችሁ? ጠለቡል መርአቲ አልሙድለቲ ወለደሃ ለይሰ ለሃ ገይሩ። አንዲት እናት አንድ ብቸኛ ልጇ ጠፍቶባት የምትፈልገውን ያፈላለግ ሁኔታ ነው ብለዋል። ከሰለፎች እንግዲህ ዒልም አደብ ከዕልም እንደሚቀደም ብዙ ቀውሎች አሉ። ከነዛ መካከል እንግዲህ ያው አልዕልም ثم አልአደብ 3 ጊዜ ዕልም ነው፣ በአራተኛው አደብ ነው ብለዋል። እና የአደብ ጉዳይ በአሁን ሰዓት ስናይ ወይ ከአባቶቻችን የወረስነው የባህላዊ የመከባበር የአደቡ ጉዳይ የለም፣ ወይ ከዕልም የወረስነውም የለም፣ ወይ ከስነ ልቦና ሙያ የወረስነው የለም፣ ወይ ከዲኑ አይደለንም፣ ወይ ደግሞ ከዘመናዊም አይደለንም፣ ወይ ከባህሉ አይደለንም። ግራ የገባው ትውልድ ነው የሚስተዋለው። ስለዚህ ከዛ ደግሞ የሚወለደው ልጅ ምን አይነት ነው የሚሆነው? የባሰ ነው ማለት ነው። ከይፈ የስተቂሙ ዚሉ ወልዑዱ አወጁ እንደሚሉት አረቦች፣ እንዴት ጥላው ቀጥ ይላል ግንዱ ጠማማ ሆኖ። ግንድ ወላጅ ነው፣ ጥላው ልጁ ነው። ስለዚህ የወላጆች ቀጥ አለ ማለት የልጆች ደግሞ ጥመትን ያስከትላልና በአደብ ጉዳይ ላይ ብዙ ማለት ይቻላል። ሰዓቱ ግን አይፈቅድም ማለት ነው። ከአደብ አንዱ እንግዲህ አደቡን ነፍስ ነው። ቀብለ አደብ ይደርስ፣ ከደርስ በፊት የነፍስ አደብ ይቀድማል ማለት ነው። አንድ ገበሬ ዘር ከመዝራቱ በፊት መሬቱን ያመቻቻል። ላይ ያለውን ነገሮች ያስወግዳል። ድንጋዩ ምኑን ጥሻውን የሆኑ ነገሮችን ያስወግዳል። ከዛ ደግሞ አገላብጦ ካረሰ ልም ካረገ ካመቻቸ በኋላ ነው የሚዘራው። አንድ ጣሊበል ዒልም ነፍሱን ጣሊበል ዒልም እንደ ገበሬ ቢሆን ነፍሱ እንደ መሬት ብትሆን ነፍሱን ዒልም ለመቀበል ሳመቻች ወደ ዒልም ጎራ ማለቱ ከጠቀሜታው ጉዳቱ ነው። ስለዚህ የመጀመሪያ ከራስ ጋር ያለንን አደብ ማስተካከል ነው ማለት ነው። ስለዚህ ነው አንድ አደብ ማለት የሰውየው ታላቅነት መገለጫ፣ የስኬታማነት እውነታ የሚታይበት የሆነ ነው። አደብ አለመኖር ደግሞ ተቃራኒ ነው። በአኽላቅ ጉዳይ እንግዲህ በሐዲስ ብዙ ተብሏል። አክመሉል ሙእሚኒነ ኢማናን አሕሰኑሁም ኹሉቃ፣ ሙእሚኖች ከሙእሚኖች ኢማናቸው ከሁሉ በላይ የተሟላው በስነ ምግባራቸው ከሁሉ በላይ ያማሩት ናቸው ብለዋል። ረሱል ሰለላሁ ዐለይሂ ወሰለም ከኔ ጋር ነው ብለዋል። ብዙ ሐዲሶች ተነግሯል። እንግዲህ ሌላ ከአደቦች አንዱ ዒልም ላይ ከጣሊበል ዒልም በተለይ ሊገለጹ ከሚገቡ ባህሪያት አንዱ እዝነት ነው። የእዝነት ባህሪ ነው። ጭካኔ፣ ድርቅ ባይነት የመሳሰሉት የመግፋት የመገፈታተር ባህሪ የጣሊበል ዒልም አይደለም። እዝነት ያስፈልጋል። የረሱል ሰለላሁ ዐለይሂ ወሰለም ተከታይ እስከሆንን ድረስ ረሱልን ሰለላሁ ዐለይሂ ወሰለም ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት እንጂ አላክንህም ነው ያለው። አላህ ሱብሓነሁ ወተዓላ ዒልምና ረሕመትን ብዙ ቦታ ላይ አያይዞታል። ፈወጀደ ዓብደን ሚን ዒባዲና አተይናሁ ረሕመተን ሚን ዒንዲና
ወዓለምናሁ ሚን ለዱና ዒልማ ከባሪያዎቻችን ከሆኑት አንዱን ባሪያ አገኙ። ሙሳና የሱ አጋሩ አብሮት ይጓዝ የነበረው ኻዲሙ ማለት ነው። ያ ሰው ረሕመትን ሰጠነው ከኛ ዘንድም የሆነን ዕውቀት ሰጠነው ይላል። ዕውቀትና ረሕመት የማይነጣጠሉ የአንድ ሳንቲም ሁለት ገጽታ ናቸው ማለት ነው። አርረሕማን ዓለመል ቁርአን ኸለቀል ኢንሳነ ዓለመሁል በያን። አላህ ስብሓነሁ ወተዓላ ይህን ሱራ ሲጀምር አርረሕማን ነው ያለው። ዓለመል ቁርአን ቁርአንን አሳወቀው አስተማረው። ኸለቀል ኢንሳነ ዓለመሁል በያን የሰው ልጅን ፈጠረው፣ በያን ገለጻን ቋንቋን አስተማረው አለ። ማሳወቅ ዕውቀት እና ረሕመት የተያዙ ናቸው። የመጀመሪያ ፊ አወል ደርስ ቂራት ስንጀምር ምን ብለን ነው የምንጀምረው? ኡሱሉ ሰላሳ ላይ ኢዕለም ረሒመከላህ ነው። ዒልምና ረሕመት የተያዘ ነው። እወቅ አላህ ይዘንልህና የሚለው ዒልምና ረሕመት የተያዘ ነው። የመጀመሪያው ልንገለጽበት ከሚገቡ ባህሪያት አንዱ ከመጀመሪያዎቹ ከሆኑት እዝነት ነው። ሌላው ደግሞ ኢኽላስ ነው። ኢኽላስን ቅድም አይተናል ማለት ነው። ሌላው ደግሞ ረሱልን ሰለላሁ ዐለይሂ ወሰለም መከተል ነው። ሌላው አላህን ያየኛል ብሎ እሱን ይቆጣጠረኛል ብሎ የዛ ስሜት ውስጥ ላይ ማሳደር ነው። አንድ ጊዜ አንድ ግለሰብ ሐጅ መሄድ ፈልጎ ያለውን ስንቁን ሁሉ ነገሩን አዘጋጅቷል። በድሮ ጊዜ ሐጅ እንግዲህ ከ4 ወር እስከ 6 ወር ይፈጅባቸዋል ጉዞ። በአህያ በፈረስ በምን እያሉ በታንኳ በጀልባ እያሉ ነው አቋርጠው መሄዱት እና ስንቁን አዘጋጅቷል። አንድ ስንቅ ይቀረዋል። የዱንያውን ጨርሷል። የአኺራ ስለቀረ አብዱላህ ቱስቱሪ የሚባሉት ታላቅ ዓሊም ጋር ይሄድና ያው ይህን ስንቅ ለመሰነቅ ሄደ። ምከሩኝ አላቸው። መካሪህ ካንተ ጋር ነው፣ እኔ ጋር ምን አመጣህ አሉት። ምንድነው አልኳቸው ይላል። ቁርአን ነው አሉት። ቁርአን ላይ ያለ ብዙ ነው፣ አንዲቷን ብቻ ቁም ነገር ንገሩኝ አላቸው። እሳቸው ማይኩኑ የአላህ ስብሐነሁ ወተዓላ ቃል አሉ። ማይኩኑ ሚን ነጅዋ ሰላሰቲን ኢላ ሁወ ራቢዑሁም። ሰዎች አንድ ላይ ሆኖ ለየት ብሎ ተነጥለው 3 ሆነው አይንሾካሾኩም አራተኛቸው አላህ ቢሆን እንጂ። ወላ ኸምሰቲን ኢላ ሁወ ሳዲሱም 5 አይሆኑም ስድስተኛቸው አላህ ቢሆን እንጂ። ወላ አድና ሚን ዛሊከ ወላ አክተር ከዛም ያነሰ ለምን አይሆኑ 2 ቢሆኑ 3ኛቸው አላህ ነው። ወላ አክተር ከዛም በላይ አይሆኑ 100 ቢሆኑ 101ኛው አላህ ነው። አይነማ ካኑ የትም ቢሆኑ ከአላህ ቁጥጥር እይታ ዕውቀት ውጭ አይሆኑም። ثم ينبئهم بما عملوا በሰሩት ስራ ከዚያም በኋላ አላህ ይነግራቸዋል። ኢነላህ ዐላ ኩሊ ሸይኢን ቀዲር አላህ ሁሉ ነገር ቻይ ስለሆነ እሱ የሚሳነው ነገር ስለሌለ ነው። ይቺ አያ ይቺ አንቀጽ የህይወቴ ትልቅ ስንቅና ትጥቅ ሆነችኝ፣ ህይወቴን በጣም ቀየረችኝ ብሏል። ሌላው እንግዲህ ከጣሊበል ዒልም ከሚጠበቁ የነፍስ ባህሪያት መተናነስ ነው። ትንሽ ገና ጅምር ላይ ዕውቀት ሲሆን በጣም ደረት መንፋት፣ ከኔ በላይ አዋቂ የለም ማለት፣ መናገር፣ ሁሉ ነገር ላይ አስተያየት መስጠት፣ ይህ ከጣሊበል ዒልም የሚጠበቅ አይደለም። ጣሊበል ዒልም ዝቅ ማለት አለበት፣ መተናነስ አለበት ማለት ነው። ይህ ኩራት፣ ትምክት፣ ትዕቢትን አሽቀንጥሮ ማስወገድ አለበት። ትምክት፣ ኩራት እንግዲህ አላህ ሱብሓነሁ ወተዓላ ያው ሂዳያን የሚያሳጣ መሆኑን በበርካታ አንቀጾች ላይ አያዎች ላይ ገልጿል ማለት ነው። ሌላው ባለው ነገር ተደስቶና ተብቃቅቶ መኖር ነው። ዱንያ ላይ ስኬት የለም ካልረኩ ማለት ነው። የትኛውን የዱንያ ስልጣን ሊሆን ይችላል፣ ሀብት ሊሆን ይችላል፣ የመሳሰሉት ላይ አለ የሚባል ሰው የደረሰበት ቢደርስ እርካታ ከሌለ ስኬት የለም። ቀና ማለት ደግሞ አላህ በሰጠው ተደስቶ ባለው ነገር መኖር ነው። ሌላው ዘሃዳ ለአኺራ የማይጠቅምን ነገር መተው ነው ማለት ነው። ከዙድ የመጀመሪያና ዋናው ዋጅብ የሆነው ሐራምን መተው ነው።
ከዛ በኋላ ሐራምና ሐላልነቱ ያልተለየን ነገር በጣም መራቅ ይገባል ማለት ነው። እኛ እንግዲህ ሐላችን ሲታይ በዱንያ ጉዳይ 2 ወተት ኩባያ ቢቀርብ በሁለቱ ኩባያ ከሁለት አንዱ የተመረዘ ነው ቢባል ሁለቱን አይነካው ማንም ሰው። አይ ሐላልም ሐራምም ሊሆን ይችላል ከተባለ አይ ሐላል ሊሆን ይችላል ብሎ ጅው ነው የሚያደርገው። እና ይህን እንግዲህ ያው ምን መሆን አለብን? ለአኺራችን ስንል መተው አለብን ማለት ነው። ሌላው ጀግንነት ነው። ጀግንነት ማለት አይኑን ማግሮጥሮጥ፣ ደረትን መንፋት፣ ሰው ላይ ማናፋት፣ መጮህ ማለት አይደለም። የጀግኖች ጀግና ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። እንዴት ነበሩ? ቤታቸው ላይ እንዴት ነበሩ? ከሰሃቦች ከባልደረቦቻቸው ጋር እንዴት ነበሩ? ከሌሎች ደግሞ ጋር እንዴት ነበሩ? ምን አይነት ሐል ነበራቸው? ጸባያቸው ምን ይመስላል? ወኢነከ ለዐላ ኹሉቂን ዐዚም፣ አንተ በታላቅ ባህሪ ላይ ነህ ብሏል። እና እውነት ላይ ወደ ኋላ አለማለት፣ ሐቅን አለመደበቅ፣ ስለ ሐቅ ብሎ መኖር፣ ከዛ ባህሪ ላይ ደግሞ ከሁሉ የተሻለ ባለ ባህሪ መሆን ነው ማለት ነው። ሌላው ግብረገብ ነው። ግብረገብ እንግዲህ ያው አስፈላጊና ወሳኝ ነገር ነው። ሙስጠላውል ሐዲስ ላይ የአንድ ሰው ሐዲስ ተቀባይነት እንዲኖረው ከተቀመጡት ቅድመ ሁኔታዎች ሸርጦች አንዱ ምንድነው? የአካባቢውን የማህበረሰቡን መልካም ሰናይ ምግባር የሆኑ እሴትና ባህሎችን ግብረገብን የሚያከብር መሆኑ ነው። ለአካባቢው ማህበረሰብ ለእሴቱ ቦታ የሌለው ሰው ለረሱል ሰለላሁ ዐለይሂ ወሰለም ሐዲስ ቦታ የለውም በሚል አይቀበሉትም ማለት ነው። ሌላው ቅንጦትን መተው ነው። ቅንጦትን መተው ነው። አሁን በዘመናዊ አኗኗር ላይ ቅንጦት ለተለያዩ ችግር እየዳረገ ነው። እንግዲህ በሆነ ጥናት እንደተረጋገጠው ዓለማችን ላይ እየሰፋና እየተንሰራፋ የመጣው ስኳር፣ አላስፈላጊ ውፍረትና ደም ግፊት መንስኤው ቅንጦት ነው። ስለዚህ ያው ዑመር ኢብኑል ኸጣብ ለአንዱ ክልል ሹማቸው ለአንዱ ግዛት ሹማቸው ደብዳቤ ልከዋል። ያ አህለ ዑመር ተማዕደዱ ወኽሸውሽኑ፣ የዑመር ቤተሰብ ሆይ ተማዕደዱ፣ እኽሸውሽኑ ወተማዕደዱ፣ ደረቃ ደረቅ ልመዱ፣ በምትበሉት፣ በምትጠጡት፣ በምትተኙበት፣ በምትቀመጡበት በአጠቃላይ። ወተማዕደዱ የመዒድን ባህር ያዙ። መዒድ ማለት የጥንት አረቦች ዋናቸው ጎሳቸው ነው። ይሄ የለሰለሰ የተቅለሰለሰ ነገር አይመቸውም። ካመጋገብም እንደዛው ነው። ዱንያ ላይ ቢዚ በመሆን አኺራን መዘናጋት ያመጣል ማለት ነው። ሌላው ላግጣ አላስፈላጊ ካለበት ነገር መራቅ ነው። ሌላው ደግሞ ከውዝግብ ከውዥንብርና ከጭቅጭቅ ከንትርክ ከፊትና መራቅ ነው። አልፊትነቱ ቱጅተነቡ ወላ ቱጅተለም፣ ፊትና ይራቃል እንጂ እሱን ጎትተን አናመጣም። ሰው ሆ ባለ ቁጥር ሆ ልንል አይገባም። ባለንበት መረጋጋት ነው። የሆነ ክስተት በተከሰተ ቁጥር የሆነ መበርገግ የለብንም። ዑለማዎች አሉ፣ እነሱም መጠየቅ ነው። ሌላው ሪፍቅ ሩህሩህ ተግባቢነትን ባህሪ መላበስ ነው። የተግባቢነት ባህሪ እንግዲህ ማካነ ሪፍቁ ፊ ሸይን ኢላ ዛነ ወማ ኑዚዐ ሚን ሸይን ኢላ ሻነ። ሪፍቅ አንድ ነገር ላይ አይሆንም ውብ ቢያደርገው ቢያሳምረው እንጂ ከሆነ ነገር ላይ አይወገድም ቆሻሻ ቢያደርገው አስቀያሚ ቢያደርገው እንጂ። ሌላው አስተዋይነት ነው። መስአላ ሲነገር ማስተዋል ይፈለጋል። ምክንያቱም አንዳንድ ሙሉ ትልቅ ጥራስ ኪታብ ተጽፎ ከአንድ መስአላ ውጭ አይወጣው። አንድ አረፍተ ነገር ሆኖ 10 መስአላ ሊወጣው ይችላል። ስለዚህ አንዳንዴ በምናነብበት ጊዜ፣ በምንሰማበት ጊዜ፣ በምንጠየቅበት ጊዜ ማስተዋል አለብን። እዚህ ላይ እንግዲህ አንዳንድ ዑለማዎች ከጠቆሙት ጥቆማ ምንድነው? ምሳሌ ትርፋማነት ሐላል ነው ወይ ብለህ ብትጠየቅ ሐላል ነው ትላለህ። ሐላል ነው ሲል ትርፋማነት ብዙ አለ። በሪባ አለ፣ በሌላ አለ፣ በቁማር አለ። ዝም ብሎ በልቁ ከመለሰው አለቀ። ሌላ ደግሞ ጥያቄ ሲመጣ የጠያቂውን ዓላማ መገንዘብ አለበት። ለመማር ነው ለማወቅ ነው አይደለም የሚለውን ከሁኔታው መረዳት አለበት።
ሁለተኛ ደግሞ የምንሰጠውን ነገር በአግባቡ ይረዳዋል አይረዳውም የሚለውን መረዳት አለበት። ከዛ በፊት ዋናውና መሰረቱ ቁርአንና ሐዲስ ላይ መሆኑን መገንዘብ አለብን ማለት ነው። አለበለዚያ ያለ ቦታው ያስቀምጠዋል። ያለ ቦታው አስቀምጦ ያለ ቦታው ይጠቀምበታልና ይህን ጥንቃቄ ማድረግ ያለብን። መስአላው ከምን ጋር የተያዘ ነው? ምን ይመለከታል? በቦታው ማስቀመጥ ይገባል ማለት ነው። ሌላው ጽናት ነው። እንግዲህ ብዙ ጊዜ ከሚስተዋሉት ነገሮች አንዱ ጽናት አለመኖር ነው። እዚህም ሄደሽ በላሽ እዛም ሄደሽ በላሽ ከትዝት በስተቀር ሆድሽን አልሞላሽ ብሏል ገጣሚው። እዛም እዚህም በቃ እዚህ ጋር ኪታብ ይጀምራል፣ አንድ ርዕስ ሳይጨርስ ወደ ሁለተኛው ኪታብ ይሸጋገራል፣ ምኑንም አይጠቀምም ማለት ነው። አልሐጅ መሐመድ ወሊ አለይሂ ረህመቱላህ አንድ ጊዜ ሲመክሩ ከሰማሁት ነው። 10 ወጣቶች የውሃ ጉድጓድ ለማውጣት ተነሳሱና 10 ሜትር እንደቆፈሩ ተውት። ሌላ 10 ሲቆፍሩ 10 ቦታ ቆፈሩ። 10ሩም ውሃ አልሆነም፣ እነሱ ውሃ ሆኑ። በቃ እንትናቸው ሞተ። አንድ ቦታ ላይ ቢያደርጉት ስንት ሜትር ቆፈሩ ማለት ነው? 100 ሜትር ነው። 50ኛው ላይ ወይ 30ኛው ላይ ያገኙ ነበር። የአንደኛው ስላለ ሌላው ተነሳሽ ያደርግ ነበር። ጠለበል ዒልም ላይ ጽናት ያስፈልጋል፣ ሰብር ያስፈልጋል። ያው ሰዓቱም ስላለቀ ሌላው የመጨረሻው እንግዲህ ምዘጋበት የዑመር ኢብኑ አልኸጣብ ረዲየላሁ ዐንሁና የአብዱላህ ኢብኑ አባስ አንድ ቂሷ ነው። ዑመር ኢብኑ አልኸጣብ ዘንድ ወደ ዚያራ ይሄዳሉ አብዱላህ ኢብኑ አባስ። እዛ ጋር የሆነ ሰው ነበርና ይጠይቁታል ስለሆነ ሰውየውን ሲጠይቁት ቀራ ከዛ ወከዛ ይሄን ቀርቷል ነሻጥ ላይ ነው። ከዛ አብዱላህ ኢብኑ አባስ ያው ሊቆጡት ሊናገሩት ሲሉ ፈዘበረኒው ዑመር አሉ። ዑመር ገላመጡኝ፣ ዝም በላሉኝ። ከዛም እኔም ደነገጥኩኝ። ከቤቴ ስወጣ ትልቅ ሰው ነበርኩ፣ ለካ ውዳቂ ነኝ ብዬ ያዝኜ ወደ ቤት ተመልሼ በጣም በቃ ተሰማኝና ተኛው። ያ መሐሪም የሆኑት ሴቶች ቤተሰቦቼ ጠየቁኝ፣ እኔ ህመም የለኝም አሉ። ከዛ ዑመር መጡና ያው ዑመር መጥቷል አቤት በላሉኝ። ከዛ ዑመር ለብቻ ወሰዱና ምንድነው ቅድም ካየው የከፋ ብሎ አሉኝ። አይ የፈለክበት ቦታ ላይ አስቀምጠኝ፣ አንዝልኒ ሐይቱ ማህበብት ብሏል። ከዛም መጨረሻ ላይ አይ ትነግረኛለህ አለበለዚያ እርምጃ ነው የምወስደው ሲሏቸው الناس متى ما أسرعوا في القراءة يحتقوا ومتى ما احتقوا اختلفوا ومتى ما اختلفوا اختصموا ومتى ما اختصموا اقتتلوا እና ሰዎች ቂራአት ላይ በቸኮሉ ቁጥር እኔ ነኝ ባለ ሐቅ ይላሉ፣ ሌላው አይደለም ይላሉ። ባለ ሐቅ ነኝ ካሉ ደግሞ ይጋጫሉ። ሲጋጩ ደግሞ ይለያያሉ። ሲለያዩ ይገዳደላሉ። ሐዲስ አባ ሁረይራ እንደተናገሩት ያቲ ዘማኑን የቅሉ ፊህ الفقهاء ويكثر فيه القراء ويكثر الحرج ብሏል። ዘመን ይመጣል አንባቢያን የሚበዙበት፣ አንባቢያን ዓሊሞች የሚያንሱበት እና ግድያ ይበዛል ብሏል። አሁን ምናየው ነው። አንዴ እዛ ዳይሽ ይባላል፣ በዚህ ጋር ሌላ ይባላል። ያው በቃ በየቦታው ግድያ በዝቷል። አልሙሂም እና ቂራአት ላይ ችኮላ አያስፈልግም። ቀስ በቀስ ተራ በተራ ነው። የመጨረሻው መልእክቴ ያው መመረቅ አንዱ የአላህ ተውፊቅ ነው። ግን መመረቅ ማለት መጨረስ ማለት አይደለም። ያው መሰረቱን ሞልተናል፣ የመሰረት አርማታ ሞልተናል። ኮለን፣ ግርግዳ፣ ጣራ ምናምን ይቀረናል ማለት ነው። ሌላው የሐፈዛችሁ ልጆች ሂፍዝ የመጀመሪያው ዒልም እንጂ የመጨረሻ አይደለም። ብዙ ጊዜ የምናስተውለው ወለዷሊን ሲሉ ከኋላ አሚን የሚለው ድምፅ ማራኪ ነው፣ አሪፍ ነው፣ አልሐምዱሊላህ። ነገር ግን ከዛ በኋላ ሐፊዝ ተባለ፣ ከዛ በዟ ሳይሆን በዛ ይሆናል፣ ወደ ላይ ዘለለ ማለት ነው። ቁርአን አይቀራ፣ ኪታብ አይቀራ፣ ዒልም አይማር፣ ሐፊዝ ተብሏል። ከዛ ኦንላይን ደርስ፣ ከዛ መርከዝ ይከፍታል፣ ቀለቀ። ይሄ የዒልም መነሻው ነው። የሰለፎችን ታሪክ ስናይ መጀመሪያ ያሐፍዙ ነበር፣ ከዛም ወደ ዒልም ይገባሉ፣
ስለዚህ ለዕልም መሰረታችሁን ጥላችኋል ወደዛ መሄድ ነው ሌላው ሴቶቹን የመጨረሻ ማሳስበው ነገር በዕልም ላይ ቢዚ መሆን ኸይር ከመሆኑም ጋር የቤተሰብ ሐቅ አለ ያንንም መጠበቅ ያስፈልጋል እኔ ቢዚ ነኝ ደክሞኛል ስለዚህ ተብሎ ቤትና ለማየት ለባል የሚገባውን ሐቅ አለመጠበቅ ቸልተኛ መሆን በመስአላ መخላለፍ አይቻልም በመስአላ መخላለፍ አይቻልም እኔ ያየ እንደዚህ ነው እንዲካላልክ እንዲ መወጣጠር አያስፈልግም ምክንያቱም ዋናው ትልቁ ጀነት መግቢያሽ ባልሽ ነውና የቤተሰብ ሐቅን ችላ ማለት የለብንም ማለት ነው የተማርነውን ትምህርት ይዘን እንግዲህ የጋን መብራት መሆን የለብንም በምንችለው ያህል ማስተላለፍና ዒልማችን ደግሞ ዑለማዎችን ያማከረን ያው ዛሬ ኦንላይኖችን ቀጥታም በተለያየ መልኩ የተቀረጹም ነገሮች አሉ በነዛ እየተከታተልን ይህን ማድረግ አለብን ሌላው የቤተሰብን ሐቅ መወጣት ይገባል ማለት ነው ያ አህለ ሱና ባንድ ነገር የተለዩ አይደሉም ብለዋል አዛን ሲል አዛን መቀበል ነው ወደ ሰላት መሄድ ነው እንግዳ ሲመጣ እንግዳ ማስተናገድ ነው የታመመ ሰው ካለ መጠየቅ ነው የሞተ ሰው ካለ መሸኘት ነው በሁሉም ዒባዳ ዘርፍ ላይ ሁሉም ላይ ተሳታፊ መሆን ነው ሌላ ዚያራ በማብዛት ስራ ፈት መሆን አያስፈልግም ሁሉንም በልኩ ማድረግ ነው ጉሉቡ ጀፋም አያስፈልግምና በእነዚህ ሁኔታ ላይ አላህ Subhanahu Wa Ta'ala ትክክለኛውን ነገር ተረተው አደቡን ጠብቀው በዕልማቸው ከሚጠቀሙት ያድርገን ሰለላሁ ዐላ ሰይድና ሙሐመድን ወዐላ አሊሂ ወሰህቢሂ አጅማዒን ጀዛላሁ ሸይኸና ኸይረል ጀዛ ወቀድ አህያ ቁሉበና ቢኑር ዒልም ጥሩ ምክሮችን ሰጥቶናል አላህ ኸይር ጀዛውን ይክፈለው ኢንሻአላህ እኛም በሰማን የምንጠቀም አላህ ያድርገን ዕውቀት ያለ አደብ አካል ያለ ሩህ እንደሆነው ማለት ነው ሰው ልጅ ያው የሚሆነው ያው በሩህ ነውና ከዛውጭ ከሆነ በድን ነው የሚሆነውና አደብ ላይ ትኩረት ማድረግ አለብን የሰው ልጅ ዕውቀትን ከመፈለጋችን በፊት አደቡን ስርዓቱን ልንማር ይገባል ለዚህ ደግሞ ከዑለሞች መቅረብ እንደዚህ አይነት መድረኮች ላይ መሳተፍ ወሳኝ ይሆናል ማለት ነው ፕሮግራማችን እንደቀጠለ ነው ኢንሻአላህ ቀጣይ ፕሮግራማችን የሚሆነው ከተመራቂ ተማሪዎች መካከል ግጥም የሚያቀርብልን ወንድማችን ይኖራል ወደ መድረክ እንጋብዛለን ባረከላሁ ፊክ አልহামዱሊላሂ ዚል ጀላሊ ወል ዐዘማ خالق السماوات والأرض والرحمة أنزل القرآن نورا وهدى فيه الهدى والبر والقلوب فاهتدى نحمد الرحمن مولانا الكريم أن أتم الحفظ في العمر العظيم وصلى الله كل حين وسنة على النبي وآله ذوي المنار والسنة يوم الختم يوم نور وبهاء يوم التتويج والفرح والارتقاء نشكر المعلمين أهل الجود سعوا لتعليم الكتاب بالصبر والوجود وشكر للوالدين الكرام نور الحياة وسبب البر والإكرام وإلى الإدارة والمدير النبيل نهدي الثناء والدعاء الجميل جزاهم الله في حسن الرعاية وعن جهود بذلوها بالعطايا والهداية وإلى الضيوف نقول أهلا وسهلا طبتم وطاب المجيء والمحفل الأجملا حضوركم نور يزين المجالس ويزيد في قلوبنا الفرح والمبالس فجزيتم خيرا أيها الكرام يا من أضأتم بالود والإكرام وفي هذا الحفل نرفع الأيدي دعاء بالتوفيق لكل عهد وعقد نسأل الرحمن أن يبارك أعمالنا ويجعل القرآن نورا في قلوبنا
ويجمعنا في جنات النعيم مع النبي والصالحين والأبرار الكريم. ወንድማችንን እናመሰግናለን። ኢንሻአላህ ቀጣይ ፕሮግራማችን የሚሆነው ወሳኝና አንገብጋቢ በሆነ ርዕስ ላይ ሁለት ሼኾች ሙሐደራ የሚያደርጉልን ይሆናል። ርዕሱም التوحيد هو أساس الوحدة የሚል ነው። ያው አብዛኞቻችን ወይም ሁላችን ማለት ይቻላል የሙስሊሙ ኡማ አንድነት ያሳስበናል። ሙስሊሙ አንድነቱ እንዲጠበቅ እንፈልጋለን። ነገር ግን ያንን አንድነት የሚያስጠብቀው እንዴት ነው በሚለው ላይ ሰዎች ሁሉም የየራሳቸውን ሐሳብ ይሰጣሉ። አላህ Subhanahu Wa Ta'ala ደግሞ ሰዎች በተለይ ሙስሊሞች አንድነታቸው የሚጠበቀው በምን እንደሆነ አጽንኦት ሰጥቶ አስቀምጧል። መልእክተኛውም ሰለላሁ ዐለይሂ ወሰለም በደንብ ትኩረት ሰጥተው ያስተማሩበት ኡማቸውን አደራ ያሉበት ጉዳይ ነውና ይህንን በተመለከተ ሼክ መሐመድ ሐሰን ማሚና ኡስታዝ ሼክ ሱልጣን ኸደር التوحيد هو أساس الوحدة በሚል ርዕስ ማራኪ ሙሐደራ የሚያደርጉልን ይሆናል። ወደ መድረክ ሁለቱንም እንጋብዛለን። ጀዛኩሙላህ ኸይር። بسم الله الرحمن الرحيم. الحمد لله رب العالمين القائل في محكم التنزيل واعتصموا بحبل الله جميعا ولا تفرقوا والصلاة والسلام على نبينا محمد الذي ترك أمته على المحجة البيضاء ليلها كنهارها لا يزيغ عنها إلا هالك والصلاة والسلام عليه وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد أيها الحضور الحفل الكريم السلام عليكم ورحمة الله وبركاته. رأس التوحيد أساس الوحدة ودليل القوة. إن شاء الله من التوبة سبت على رأسي هنا وتوحيد የአንድነት ዋና መሰረት የኃይልና የብርታት ማስረጃና ማሳያ መመስረቻ መሆኑን የምንታወስበት ይሆናል። እንደሚታወቀው አላህ Subhanahu Wa Ta'ala እኛን የፈጠረን ለታላቅ ዓላማ ነው። وما خلقت الجن والانس الا ليعبدون ሰውንም ይሁን አጋንንቶችን እኔን በብቸኝነት ሊያመልኩኝ ቢሆን እንጂ አልፈጠርኳቸውም ይላል Subhanahu Wa Ta'ala። ዓላማችን ተልእኳችን ይሄ ነው፣ ግባችን። ይሄን ግብ ለማሳካት አላህ የመረጠልን ብቸኛው ምርጥ ዲን ኢስላም ነው። ኢስላም ውስጥ ደግሞ ያለው ትልቁ መለያ ለአላህ እጅ መስጠት፣ ለአላህ ታዛዥነት ማሳያ ዋናው መሰረቱ ተውሂድ ነው። ተውሂድ እንደሚታወቀው አላህን ዐዘ ወጀል በብቸኛ አምላክነት በሚገባው መልኩ በጌትነቱ በአምላክነቱ በልዩ ስሙና ባህሪው ብቸኝነቱን ማረጋገጥ ነው። ተውሂድ የምንለው ነገር በምላስ ብቻ ተነግሮ የሚያበቃ ነገር አይደለም። ይልቁንስ هي عقيدة راسخة في القلب። ተውሂድ ስንል በልብ ውስጥ ሰርጾ የሚገኝ ጠንካራ እምነት ነው። በአንደበት የሚነገር በተግባር የሚተረጎም ነው። በመሆኑም ተውሂድ መልእክቱ ቃሉ ላይ እንደምታዩት አንድነትን ብቸኝነትን የሚያሳይ ከመሆኑ አንፃር ተጽዕኖውና ውጤቱም እንደዛው ነው። ማህበረሰብን ወደ አንድነት ከአካል በፊት የልብን አንድነት የሚፈጥር የልብ ትስስርን የሚፈጥር ወአለፈ በይነ ቁሉብህም እንዳለው Subhanahu Wa Ta'ala ልባቸውን ቀድሞ አዋሃደው አቀናጀው አንድ አደረገው ይላል Subhanahu። ከአካል በፊት የልብ መቀናጀትና አንድነት የሚታይበት ነው የሚሆነው። የተለያዩ አቋምና መልከታ ያላቸውን በአንድ መንገድ የሚሰበስብ ኡመተል ኢስላምን አንድ ሆኖ ተያይዞ ተሳስሮ ልክ ነቢያችን አለይሂ ሰላቱ ወሰለም ከልጀሰድ الواحد እንደ አንድ የሰውነት አካል ነው ባሉት መሰረት ያንን እውነታ ያረጋግጣል። እነዚህን ነጥቦች የምንዳስስበት ሊቃ ነው የሚሆነው። የተለያዩ ነጥቦችን አንስተን እንወያያለን። የመጀመሪያውን ለመግቢያ ያክል ይሄን ካልኩኝ የመጀመሪያውን ነጥብ المحور ተውሂድ የነቢያቶች የመጀመሪያ የጥሪያቸው መሰረት እንደሆነና ለአንድነት ምን ያክል መሰረት ነው ወይም አንድነትን እንዴት ሊፈጥር ይችላል የሚለውን ሼክ ሱልጣን የሚነግረን ይሆናል። فليتفضل. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله تعظيما لشأنه
وأشهد أن محمدا عبده ورسوله الداعي إلى رضوانه فصلوات الله وسلامه عليه أما بعد. طيب እንግዲህ ስለ ተውሂድ ነው ርዕሳችን። ተውሂድ የሁሉም ረሱሎች አለይሂም ሰላቱ ወሰላም ተልእኮ እንደሆነና የዲናችን መሰረቱ ተውሂድ ነው። ወደ ርዕሴ ከመሸጋገሬ በፊት ይህ ርዕስ ምን ያህል አንገብጋቢ ነው፣ አሳሳቢ ነው የሚለው ማየት አስፈላጊ ነው። በየጊዜው መደጋገሙ ሊያሰለቸን አይገባም ማለት ነው። የተውሂድን አሳሳቢነት እንግዲህ ከተጨባጫችን ካሉት ሁኔታዎች ስንነሳ ራሱ ሐታ ዑለማዎች፣ ሷሊሖች፣ መሻይኾች ሳይቀሩ አንዳንዴ የተውሂድ ክፍተት ይስተዋላል ማለት ነው። ጡላበል ዒልም ዱዓቶች ላይ ራሱ ሳይቀር የተውሂድ ክፍተት ይስተዋላል። وهذا نبي الله إبراهيم عليه السلام من ብለው ነው ዱዓ ያደረጉት? ወጅኑብኒ ወበኒየ አን ነዕቡደ አልአስናም፣ ጌታዬ ሆይ እኔንም ሆነ ልጆቼን ጣዖታትን ከማምለክ አርቀን ብለው ዱዓ አድርገዋል። እንግዲህ በነፍሳቸው ላይ የሰጉትና የፈሩት ነገር ምንድነው? ሽርክን ነው፣ ጣዖት አምልኮትን ነው። ለዚህም ኢብራሂም አተይሚይ የተባሉት ታቢዒ ምን ይላሉ? መን ለዚ የእመኑ ልበላአ ዐላ ነፍሲሂ ባዕደ ኢብራሂም፣ ማን ነው እስቲ ከኢብራሂም በመቀጠል በራሱ ላይ የሚተማመነው ሽርክ ላይ አልወድቅም ብሎ የማይሰጋ ማን ነው? ነቢዩ ዓለይሂ ሰላቱ ወሰላም 13 ዓመት ተውሂድን አስተምረዋል። ለየት ባለ መልኩ ማለት ነው። መካ ላይ 10 ዓመት ካስተማሩ በኋላ ሰላት ተደነገገ ማለት ነው። ከሰላት ጎን ለጎን 3 ዓመት 13 ዓመት በአጠቃላይ ወደ ተውሂድ ጥሪ አድርገው ወደ መዲና ሲሸጋገሩ መዲና ላይ ሱረቱ ሙሐመድ ወረደ። ሱረቱ ሙሐመድ ላይ አላህ Subhanahu Wa Ta'ala ለመልእክተኛው እንግዲህ 13 ዓመት ተውሂድን ያስተማሩ፣ ለተውሂድ መስዋዕትነት የከፈሉ፣ አስለን ከሀገራቸው እትብታቸው ከተቀበረበት መካን ጥለው እንዲወጡ የሆነበት ምክንያት ተውሂድን በማስተማራቸው እንጂ በሌላ ነው። ይህ ከመሆኑ ጋር አላህ عز وجل ይላል فاعلم أنه لا إله إلا الله لا إله إلا الله እወቅ ይላቸዋል ሙሐመድን ዓለይሂ ሰላቱ ወሰላም። ስለዚህ ይህ ርዕስ ቢደጋገም ሊሰለቸን አይገባም። ተውሂድ ላይ ያሉ ሰዎች እንዲጸኑ ይበልጥ ያደርጋል ማለት ነው። የተውሂድ ዳዕወቱ ሩሱል ነው ሲባል ዓለይሂ ሰላቱ ወሰላም ለቀድ አርሰለ አላሁ ጀሚዐ ሩሱሊሂ፣ ሁሉንም ነቢያቶችን ሩሱሎችን ወደ አንድ ተልእኮ ነው የላካቸው በዋነኝነት ማለት ነው። እሱም ሰዎችን አላህ Subhanahu Wa Ta'ala በብቸኝነት እንዲያመልኩ በሚል ነበር ማለት ነው። እንደሚታወቀው ሩሱሎች ዓለይሂ ሰላቱ ወሰላም ሲላኩ ህዝቦቻቸው መካከል የተለያዩ ችግሮች ነበሩ። የአኽላቅ የስነ ምግባር ችግር አለ፣ የኢኮኖሚ ችግር አለ፣ አንዳንዱ ጋር የሚዛን ማጭበርበር፣ አንዳንዱ ጋር ደግሞ የሲሕር የድግምት እና የተለያዩ ማህበራዊ ችግሮች ከአቂዳ ጋር የተያዙ ችግሮች ነበሩ እና ከነዚህ ችግሮች ሁላ ቅድሚያ ሰጥተው ያስተማሩት አላህ Subhanahu Wa Ta'ala በብቸኝነት እንዲያመልኩ ነበር። ይህንንም በተመለከተ አላህ Subhanahu Wa Ta'ala ይላል ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ ለእያንዳንዱ ህዝብ መልእክተኛ ልከናል። ያን መልእክተኛ አን ዕቡዱላህ አላህ Subhanahu Wa Ta'ala በብቸኝነት አምልኩ፣ ወጅተኒቡ ጣጉት ጣዖታትን ራቁ በሚል ነበር ማለት ነው። ስለዚህ ተልእኮ ምን ላይ ነበረ? አምልኮት ላይ ነበር ማለት ነው። አምልኮትን ለአላህ ብቻ አድርጉ፣ አላህን እወቁ የሚል አይደለም። አስለን የሰው ልጆች የተፈጠሩበትም ዓላማ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎች ጅኖች የፈጠርኳቸው እኔን በብቸኝነት ሊያመልኩኝ ነው፣ ኢላ ሊወሒዱን
እኔ በብቸኝነት እንዲያመልኩ ነው እንጂ ኢላ ሊያዕሪፉን የሚል አልመጣም ማለት ይሁንና የአላህ Subhanahu Wa Ta'ala ጌትነትና ፈጣሪነትን ራዚቅነትን ተንከባካቢነትን ያስተምሩ ነበር የሚያስተምሩት ጋያው ላይ ለመድረስ አላማው ታርጌቱ ግቡ ላይ ነበረ አላህን በብቸኝነት አምልኩ ፈጣሪያችሁን ራዚቃችሁ አላህ መሆኑን ካወቃችሁ በአምልኮ ደግሞ እሱን ልትነጥሉት ይገባል በሚል ካልሆነ በስተቀር የሩቡብያውን ጉዳይ ብዙም አያጎሉትም ነበር ማለት ነው كذلك في سورة الأنبياء وما أرسلنا من قبلك من رسول كانت بفيت يا محمد يا رسول الله صلى الله عليه وسلم ملكتنيان الله إلا نوحي إليه بنا وردنجي وحي بنا وردنجي من يميلون أنه لا إله إلا أنا فاعبدوا كان بستكر بأونت بحق يميجزوت أملاك يلم يميلون ملك بمجمرة بنا وردنجي فاعبدون أنين በብቸኝነት አምልኩኝ በሚል አላህ Subhanahu Wa Ta'ala ሩሱሎችን የላከበት ከዛሊከ መጽሐፍቶች ራሱ ሰማያዊ ወይም ደግሞ መለኮታዊ መጽሐፍቶች የወረዱት ተውሂድን ሊያብራራ ነው ተውሂድ ላይ ሰዎች አንድ በሚሆኑበት ጊዜ ትክክለኛ የሚፈለገው አንድነት ስለሚከሰት አላህ Subhanahu Wa Ta'ala የኩቱቦችን ሰማያዊ ወይም መለኮታዊ መጽሐፍቶች የመወረዳቸውን ዓላማ ጥረት ሲናገር ينزل الملائكة بالروح من أمره الله سبحانه وتعالى ملائكዎችን በሩህ ቀልብ የሞተ ቀልብ ሩህ የሚያገኝበትን ወህይን የኛን ትእዛዝ ይዘው ይወርዳሉ على من يشاء من عباده ከባሮቹ መካከል አላህ የመረጠው ለነቢያቶች ወህይ ሊያወርድ እና ዋናው ዓላማ ምንድነው ወህይን جبريل عليه السلام يزو سيورد أن أنذروا أنه لا إله إلا أنا فاتقون أن أنذروا أستنققوا كالله سبحانه وتعالى بسكر ليلا أملاك إلم أنينم ببتشينينت أملكوين بني المالك كذلك الله سبحانه وتعالى قدم مقبي علي أن تتكسو مالتنا يمان يوم دلنا نصر أرداتا عند النتيمي جينيوم توحيدنا أطبقوا بميازن الله سبحانه وتعالى ميلال يقول سبحانه واعتصموا بحبل الله جميعا بالله سبحانه وتعالى يمامن جمد عند ستهونو استمسكوا أجبتاتوا يازوا ولا تفرقوا إن لا تلايلا حبل الله يميلو يمامن جمد مالت من دنو هو ديننا قرآننا كتابنا الذي أساسه التوحيد قرآن دمو مسارته من دنو توحيد نو مالت طيب እንግዲህ ነቢያቶች ጥሪያቸው በዚህ ላይ የተመሰረተ የተላኩበት ተውሂድ እንደሆነ ተመልክተናል ይሄኛውንም የሚያመለክቱ ብዙ ማስረጃዎች ተወስተዋል ሌላኛው ነጥብ ደግሞ ተውሂድ በሰዎች መካከል ያሉ ልዩነቶችን የሚያጠፋ የሚያቀዘቅዝ ወደ ሌላ መሰረታዊ አንድነት እንዲመለሱ የሚያደርግ ሚዛናዊነትና ወንድማማችነትን የሚያዳብር ትልቅ መንገድ ነው ተውሂድ ሰዎች ሰውን ለመጥላትም ይሁን ለመውደድ ለመቅረብም ይሁን ለመራቅ መሰረት አድርገው የሚንቀሳቀሱበት ልዩ መለኪያ ሆኖ ተቀምጧል ዘር ብሔር አገር ቋንቋ ሳይሆን መሰረት መሆን ያለበት የኢስላም መሰረት ነው ለዚህ ነው ረሱል ሰለላሁ ዐለይሂ ወአሊሂ ወሰለም في حجة الوداع يا أيها الناس አሉ እናንተ ሰዎች ሆይ ጌታችሁ አንድ ነው አባታችሁም አንድ ነው አረብ የሆነው አረብ ካልሆነው ሰው በምንም አይበልጥም ቀይ የሚባለው ደግሞ ቀይ ካልሆነው በምንም የሚበልጥበት ነገር የለም ኢላ ቢተቅዋ ይሄንም እውነታ አላህ Subhanahu Wa Ta'ala ቁርአን ላይ ያስቀምጧል يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم الله سبحانه وتعالى እናንተ የሰው ልጆች ሆይ በጎሳና በነገድ ከፋፍለን ፈጥረናችኋል አለ ጎሳ አለ ነገድ አለ ቤተሰብ አለ ይሄ ለምንድነው የተፈጠረው ለመለያየት ለመፋጀት ለመቧደን ሳይሆን እንድትተዋወቁ ነው ሁሉም አንድ አይነት ከሆነ ግራ ይገባልና መታወቅ እንዲኖር መግባባት እንዲኖር ነው ይሄን ያደረኩት ይላል Subhanahu Wa Ta'ala
ሰዎች መበላለጫ መወዳደሪያ እነዚህን ነገሮች ሊያደርጉ እንደሚችሉ ያውቃልና አላህ Subhanahu Wa Ta'ala አላ يعلم من خلق وهو اللطيف الخبير ምንድነው የደነገገው መበላለጫ አላህ ዘንድ ያለው እገሌ ምርጥ ነው በላጭ ነው ሊባል የሚችለው በተቅዋና አላህን በመፍራት ነው ስለዚህ አላህን የፈራ አላህ ዘንድ የበለጠ መልካም ማንነት አለው ሰውም ዘንድ ብልጫ ሊሰጠው ቅድሚያ ሊሰጠው የሚገባው በተቅዋ እንደሆነ ያሳየናል ነቢያችን ሰለላሁ ዐለይሂ ወሰለም የሙስሊሞችን ማንነት ሲነግሩ አንድነታችንን የሚያስተሳስረን ሲናገሩ ምናሉ መሰሉል ሙእሚኖች ምሳሌያቸው አሉ في توادهم وتراحمهم وتعاطفهم ሲዋደዱ ሲተሳሰቡ ሲተዛዘኑ አንቺ ትባስ ሲባባሉ كمثل الجسد الواحد ምሳሌያቸው እንደ አንድ የሰውነት አካል ነው አሉ عليه الصلاه والسلام اذا اشتكى منه عضو የሰውነት አካል አንድ የሰውነት አካሉ ከታመመ ሌሎች የሰውነት አካሎች ለዛ ለታመመው የሰውነት አካል የሚያደርጉት ትብብርና አስተዋጽኦ የሚታወቅ ነው እንቅልፍ በማጣትና ትኩሳት በማሰማት ነው አይን እንቅልፍ ያጣል ራሳችንን ያመናል ሌሎች ሰውነቶቻችን ይግላሉ የሚቆረጣጠመን የሰውነት ክፍል ይቆረጣጠመናል በቃ የሆነ አንድ ጣታችን እንኳን ቢታመም ሌሎቹ ያለውን አስተዋጽኦ እንደሚያሰሙት ሁሉ በተመሳሳይ መልኩ ሙስሊሞችም ሙእሚኖችም አንድ ናቸው ነብዩ አለይሂ ሰላቱ ወሰለም ከመላካቸው በፊት አውስና ኸዝረጅ የሚባሉ ጎሳዎች መዲና ውስጥ የይሁዳ ጎሳዎች ናቸው የአካባቢው ጎሳዎችም ነበሩ እርስ በርሳቸው ደም ይፋሰሱ ይፋለሙ ይገዳደሉ ነበር በደም አንዱ ሌላውን ያሳደደ እየጠበቀ ያደባ ይገለው ነበር ነገር ግን ኢስላም ከመጣ በኋላ لا اله الا الله محمد رسول الله የሚለው የእኹዋ ጉዳይ ከመጣ በኋላ ያኛውን ልዩነት ያኛውን ቅሬታ እንዳለ አቆመው ወደ አንድነት መምጣት ችለዋል አንድ ዓላማ ይዟቸዋል ነብዩ አለይሂ ሰላቱ ሰላም ዙሪያ የነበሩትን ሰዎች ስናይ ቢላል ኢብኑ ረባህ ሐበሺ ናቸው ሰልማን ፋሪሲ ናቸው ሁሉም ሰሃባዎችን ብንቃኝ በነብዩ አለይሂ ሰላቱ ሰላም ዙሪያ የነበሩትን ከተለያየ ሀገር ከተለያየ ጎሳ ከተለያየ አካባቢ የመጡ ናቸው የሰበሰበና አንድ ያደረጋቸው ምንድነው እኹወተል ኢስላም ነው አላህ Subhanahu Wa Ta'ala በኢስላም ጥላ ስር የሙስሊሞችን ማንነት ሲናገር ምንድነው ያለው Subhanahu ኢነመል ሙእሚኑና ኢኽዋ ሙእሚኖች ወንድማማቾች ናቸው ይሄ ወንድማማችነትን የፈጠረው ግን ምንድነው አንዳንድ ሰዎች ምንድነው አንዳንድ የሚደረገው አንድ እንሁን ተብሎ በሐሳብ ስላወራን ብቻ አንድ ልንሆን አንችልም አንድነት ሊያመጣ የሚችለው የተውሂድ መንገድ ነው መስመሩን ስንይዝ ሁሉም ወደዛ መስመር ተሰብስቦ ወደ አንድነቱ መምጣትና የአላህን ዐዘ ወጀል ዲን መጠበቅ ይችላል ትልቁ ሊሰበስበን ዓለምን ሙስሊም ሁሉ አንድ ሊያደርገው የሚችለው لا اله الا الله محمد رسول الله መሆኑ አጠራጣሪ አይደለም በፍጹም ሱናም አንድ ያደርገናል ይሄን ሁላችንም እናያለን በተጨባጭ መካ ስትሄድ ሐረም ስትሄድ ለዑምራ ለሐጅ ለተለያዩ ጉዳይ ካዕባ ስትገባ ይሄን ወነታ በትክክል እናያለን ይሄን ሁሉ አንድ ያደረገው ነገር ኢስላም ካልሆነ በቀር ሌላ ምንም ሊሆን አይችልም በተአምር ማለት ነው ቂብላችን ወደ አንድ ቦታ እንዲዞር ያደረገን ለአላህና ለመልእክተኛው ስለታዘዝን ነው የሰላት አሰጋገዳችን አንድ አይነት እንዲሆን ያደረገው ምንድነው ቁርአንና ሐዲስን ተከተለን መሄድ ስለቻልን ነው በቋንቋ እንኳን እንግባባ ምናልባት ከማንኛውም ዜጋ ጋር ስንገናኝ በአረበኛ ካልተግባባን በእንግሊዘኛ ካልተግባባን መቼም እኛ አማርኛ እየተናገርን ሌላው ደግሞ የራሱን ቋንቋ እየተናገርን እንግባባ አንችልም የሚያግባቡን ግን መሰረታዊ የዲን ነገሮች አሉ ስንገናኝ አሰላሙ አለይኩም ወአለይኩም ሰላም ይሄን መግባባት እንችላለን እንስገድ የሚለውን አንዱ አዛን ብሎ ሌላው ኢቃም ብሎ ኢማም ማን ይሁን ብዙ አንወዛገብ ከዛ በኋላ ሲሰገድ በተመሳሳይ መልኩ ስለሆነ ይህ ምንድነው የሚያሳየን ተውሂድ ሲኖር ከአካል በፊት ልብ የሚዋሃድ መሆኑን የተውሂድ መሰረት መሆኑን ያሳየናል ቢላል ኢብኑ ረባህ ረዲየላሁ ዐንሁ አርዳሁም ብንመለከት ባሪያ ነበሩ አይደል ነገር ግን ይህ ሐበሻ መሆናቸው ትናንትና አገልጋይ ባሪያ መሆናቸው ዛሬ የአቡበክር ሲዲቅ ረዲየላሁ ዐንሁ አርዳህ ልዩ ወንድም እንዲሆን አልከለከላቸው የሙስሊሞች ሁሉ ልዩ ወንድም ከመሆን አላገዳቸው በል የነብዩ ሰለላሁ ዐለይሂ ወሰለም ልዩ ሙአዚን ከመሆን አላገዳቸው ኢዘን ተውሂድ ሰዎችን በተግባር ወደ አንድነት የሚያመጣ ብቸኛው መንገድ መሆኑን ያሳየናል በተቃራኒው ሽርክ ነው ሽርክ ከአካል በፊት ልብን ይለያል አካልን ይበታተናል አንድነትን ያዘበራረቅ መሆኑን ያስረዳናል ማለት ነው طيب ايها الاحباب
ተውሂድ ማለት ያው እንደሰማችሁት ነው። ከሰዓት አንፃር ያው ከዚህ በላይ ብዙም ልንል አንችልም። ይሁንና ልናሳስብ የምንፈልገው ተውሂድ የአንድነት ዋናው መሽከርከሪያ ሞተሩ ነውና ከምንም በላይ ለአቂዳችን ተውሂድን በማስተካከል ላይ አቂዳ ላይ በማስተካከል ላይ ሁላችንም ርብርብ ያስፈልጋል። አቂዳን ከመማር ጎን ለጎን ደግሞ ትክክለኛ አቂዳን ሊያጓድሉ የሚችሉ ሽርክና ቢድዓ የሆኑ ነገሮችንም ማወቅ ከኛ ይጠበቃል። ዑመር ብን ኸጣብ ረዲየላሁ ዐንሁ እንዳሉት تنقض عرى الإسلام عروة إذا نشأ في الإسلام من لا يعرف الجاهلية وأنه يسلمنا جمد عند بعند የሚበጣጠሰውና የሚሳሳው የሚመናመነው በእስልምና ውስጥ ጃሂልያን ሽርክን ኩፍርን ቢድዓን እማያቅ የሆነ ትውልድ በተፈጠረ ጊዜ ነው። ስለዚህ ተውሂድን ስንማር ተውሂድን የሚያፈርሱ ከእስልምና የሚያስወጡ ከባባድ ሽርኮች፣ ትናንሽ ሽርኮች የሚያጓድሉ ቢድዓ ኃጢአቶች ምንድናቸው የሚሉትን ለነዚህ ከምንም ትምህርት በላይ ቅድሚያ ልንሰጥ ይገባል ማለት ነው እና ሐሳባችን ጭንቀታችን በሙሉ ኡመተል ኢስላም በላኢላሃ ኢለላህ ሙሐመድ ረሱሉላህ በሚለው ገመድ እንዲተሳሰር ማድረግ ላይ መሆን አለበት። ይሄ ከሆነ እንግዲህ ያው የናፈቅነው አንድነት፣ የበላይነት፣ ድል የሚባለውን በአላህ ስብሐነሁ ወተዓላ ፍቃድ እንቀዳጃለን ማለት ነው። ነስአሉላህ አን የጅመዐ ከሊመተና ዐለል ሐቅ ወአን ዩወሒደ ሱፉፈና ወአን የጅዐለና ሚነል ሙወሒዲን አሳዲቂን ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም። ጀዛላሁ ሸይኽና ኸይረል ጀዛ። ያው ወሳኝ መልእክቶችን አስተላልፈውልናል። ምናልባት ከጊዜ ማጠር ጋር ተያይዞ ሰፊ ነገሮችን የተዘጋጁባቸውን ነገሮች አልዳሰሱ ሊሆን ይችላል። ነገር ግን ዋናው ቁም ነገር ተውሂድ ኡማውን አንድ የሚያደርግ መሰረታዊ ነገር መሆኑን መገንዘባችን፣ ለዚህም ደግሞ ሁላችንም ልንሰራ እንደሚገባ ነው ማለት ነው እና ተውሂድ አላህ ሱብሓነሁ ወተዓላ እሱም በብቸኝነት በንግግራችንም በተግባራችንም ብቸኛ አድርገን የምንገዛ ከሆነ ንግግራችንም እንዲሁም ደግሞ ኡማውም አንድነቱን ይጠብቃል። ሀታ በግለሰብ ደረጃ አይደለም በማህበረሰብ ደረጃ በግለሰብ ደረጃ እንኳን አንድ ሰው አላህን በብቸኝነት የማይገዛ ከሆነ አላህ ቁርአን ላይ ምሳሌ ጠቀሰዋል። ضربالله مثلا رجلا فيه شركاء ለተለያዩ ሰዎች የሚያጎበድድ የሚገዛ የሆነ ሰው ወይም ደግሞ ሁለት አሳዳሪዎች የተለያዩ የሆኑ አሳዳሪዎች ያሉት ሰውና ብቸኛ የሆነ አንድ አሳዳሪ ያለው ሰውን ምሳሌ አላህ አድርጓል። ሁለቱ ሰዎች አይስተካከሉም። አንድ ሰው በራሱ በግሉ ደረጃ እንኳን ውዝግብ ውስጥ የሚገባ መሆኑ ይታወቃል። ለአንድ አሳዳሪ የሚያድርሰውና እንዲሁም ደግሞ ለተለያዩ ጌቶች ወይም ደግሞ ለተለያዩ አሳዳሪዎች ራሱን ባሪያ ያደረገ ሰው ማለት ነው። በዚህ ሁኔታ ተውሂዳችንን ልንጠብቅ ይገባል። አላህ ሱብሓነሁ ወተዓላ ይህንን መሰረት አድርጎ ስላስቀመጠልን እሱን መሰረት አድርገን እኛም ጠብቀን ከሄድን ኡማውም አንድ ይሆናል፣ እኛም አንድነታችንን እንጠብቃለን። ስለዚህ በጥቅሉ በዚህ መሰረታዊ ጉዳይ ላይ ወይም ደግሞ ተውሂድን በመጠበቅ ላይ ሁላችንም አደራ ልንባባል ይገባል። ይሄ ተውሂድ የሚባለው ነገር በአንደበታችን ብቻ የምንናገረው ነገር ሳይሆን አጠቃላይ የህይወታችን መርህ የሚሆን እሱን ጠብቀን መሄድ አለብን። አላህ ሱብሓነሁ ወተዓላ በዚህ ወደ ተውሂድ የሚጣሩ በእውቀት በመመሪያና እንዲሁም ደግሞ በቅኑ ጎዳና ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩበት መልኩ ወደዛ ጥሪ የሚያደርጉ በዛ ላይ ኑረው በዛ ላይ የሚሞቱ ሰዎች እንዲያደርገን አላህን እንለምናለን። ኡስታዞቻችንን ባስተማሩት በተናገሩት የምንጠቀም በሰማን የምንጠቀም አላህ ያድርገን። ኢንሻአላህ ከተመራቂ ተማሪዎች መካከል ያው በቁርአን ሂፍዝ የተመረቁ ተማሪዎች እንደመኖራቸው መጠን አጠር ያለ የቁርአን ቲላዋ የሚያነብልን ተማሪ ይኖራል። እሱን ወደ መድረክ እንጋብዛለን። ፈለተፈضل መሽኩረን ማጁ أعوذ بالله من الشيطان الرجيم الذين آتيناهم الكتاب يعرفونه كما يعرفون أبناءهم الذين خسروا أنفسهم فهم لا يؤمنون ومن أظلم ممن افترى على الله كذبا أو كذب بآياته
إنه لا يفلح الظالمون ويوم نحشرهم جميعا ثم نقول للذين أشركوا أين شركاؤكم الذين كنتم تزعمون ثم لم تكن فتنتهم إلا أن قالوا والله ربنا ما كنا مشركين انظر كيف كذبوا على أنفسهم وضل عنهم ما كانوا يفترون ومنهم من يستمع إليك وجعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإن يروا كل آية لا يؤمنوا بها حتى إذا جاءوك يجادلونك يقول الذين كفروا إن هذا إلا أساطير الأولين وهم ينهون عنه وينأون عنه وإن يهلكون إلا أنفسهم وما يشعرون ولو ترى إذ وقفوا على النار فقالوا يا ليتنا نرد ولا نكذب بآيات ربنا ونكون من المؤمنين بل بدا لهم ما كانوا يخفون من قبل ولو ردوا لعادوا لما نهوا عنه وإنهم لكاذبون وقالوا إن هي إلا حياتنا الدنيا وما نحن بمبعوثين ولو ترى إذ وقفوا على ربهم قال أليس هذا بالحق قالوا بلى وربنا قال فذوقوا العذاب بما كنتم تكفرون الله أكبر بارك الله فيك ቀጣይ ፕሮግራማችን የሚሆነው ኢንሻአላህ ቅድም እንግዲህ ፕሮግራማችንን ከጀመርን አንስቶ ዛሬም በመካከላችን የሚገኙ ተመራቂዎች ተማሪዎች የተማሩበት ተቋም ይህ ዳሩል ሐዲስ የሚባለው በመርከዝ ኢብኑ መስዑድ አልእስላሚ ስር የሚገኘው ተቋም ስለሱ ደጋግመን አንስተናል ስሙን ማን ነው ይሄ ወይም ደግሞ ምንድናቸው እንቅስቃሴዎቹ የሚሉትን አጠር ያሉ መልእክቶችን የሚያስተላልፍልን የዳሩል ሐዲስ ማዕሀድ ተወካይ የሆኑት ኡስታዝ ሰይድ ግዛው عطر على نقدر ما يقربون لنا هنا ولا مدرك نقبل. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله الذي علم بالقلم علم الإنسان ما لم يعلم. والصلاة والسلام على سيدنا محمد خير من علم وربى وعلى آله وصحبه أجمعين. أيها المشايخ الفضلاء وعلى رأسهم رئيس لجنة الأمناء الشيخ صالح بن أحمد حفظه الله ونائبه الشيخ إلياس بن أحمد حفظه الله ورعاه وجعله ذخرة للإسلام ومدير مركز ابن مسعود الأستاذ إلياس أول حفظه الله وأعضاء المجلس جميعا حفظهم الله جميعا يا علماءنا ودعاتنا الكرام وأولياء الأمور المحترمين إخواني وأخواتي المعلمين والمعلمات أبنائي وبناتي الخريجين والخريجات والحاضرون جميعا السلام عليكم ورحمة الله وبركاته. إنه ليوم من أيام الفرح والعطاء نحتفي فيه بثمرة الجهد والبذل يوم نكرم فيه حملة القرآن وطلاب العلم ويحق لنا اليوم أن نفتخر بهذا المعهد المبارك الذي أصبح منارة للعلم والدعوة والخير. لقد أنجز معهد دار الحديث مشروعا علميا متكاملا لتقديم الخدمات التعليمية والدعوية وعلى مدى 12 سنة تخرج من المعهد بفضل الله تعالى ما يقارب
ما يقارب 200 طالب وطالبة في برامج الدبلوم والدبلوم المتقدم، وأكثر من 300 حافظ وحافظة لكتاب الله الكريم، وكذلك 700 طالب وطالبة في مستويات مختلفة من العلوم الشريعة. كما أقام المعهد عشرات الدورات المنهجية ومنتديات الدعوية التي أثمرت في نشر العلم الشرعي. يتشرف معهد دار الحديث بتخريج دفعتي عام 2016 و2017 ميلادي في برامج الحفظ للقرآن الكريم 19 طالبا وطالبة، في برنامج الدبلوم 49 طالبة، وكذلك في برنامج الشهادة 56 طالبة، المجموع 124 طالبا وطالبة. በዚህ 2 ዓመቶች 2016 እንደዛውም 2017 ተመራቂ ተማሪዎች በጥቅልል 124 ተማሪዎች ናቸው። በቁርአን ዙሪያ ላይ የተመረቁት 19 ናቸው። በዲፕሎም ፕሮግራም 49 ናቸው። በሰርቲፊኬት ፕሮግራም 56 ተማሪዎች ናቸው። وقد تخرج في فروع المعهد في مركز دار الهجرة دالتي 18 حافظا، وفي مركز بلال حواريات تخرج 91 حافظا، وفي دسي ولو تخرج 20 حافظا و24 في الدبلوم و30 في برنامج الشهادة. وكذلك في مركز الإرشاد في إنجي تخرج 42 حافظا، وفي بحر دار كذلك تخرج 55 في برنامج الشهادة. المجموع الكلي 404 طالبا وطالبة። በእነዚህ 2 ዓመቶች በቅርንጫፍ ላይ በዳር አልሂጅራ ዳልቲ ባለው መርከዝ 18 ቁርአን ሐፊዞች ተመርቀዋል። በክፍለ ሀገር በሐዋርያት መርከዝ ቢላል በሚባለው 91 ሐፊዞች ተመርቀዋል። እንደዛውም በደሴ ወሎ 20 ሐፊዞች ተመርቀዋል። 24 በዲፕሎም ፕሮግራም እንደዛውም 30 በሰርቲፊኬት ፕሮግራም። في مركز الإرشاد في إنجي إهم 42 حافظوች ተመርቀዋል። ይህም ፕሮግራም ሼክ መሐመድ አረቦ በትኩረት የክትትል የሚያደርጉበት መርከዝ ነው። እንደዛውም በባህር ዳር 55 ተማሪዎች በሰርቲፊኬት ተመርቀዋል። በጥቅልል በእነዚህ 2 ዓመቶች ወደ 404 ተማሪዎች ተመርቀዋል። ويضم المعهد حاليا ما يقارب 850 طالبا وطالبة في المركز الرئيسي። በዋና መርከዝ ላይ በአሁን ሰዓት እየተማሩ ያሉት ተማሪዎች 850 ተማሪ ይገኛሉ። በቁርአን ሒፍዝ ላይ ففي القرآن الكريم 28 طالبا وطالبة، وفي قراءة القرآن 385 طالبا، وفي برنامج الدبلوم 81 طالبا، وفي برنامج الشهادة 256 طالبا، وفي أساسيات الدين 100 طالبة يدرسون في المركز። በዋናው መርከዝ ላይ በአሁን ሰዓት ላይ 850 ተማሪዎች እየተማሩ ይገኛሉ። በሒፍዝ ቁርአን አልከሪም 28 ተማሪዎች አሉ። በሴቶች 7፣ በወንዶች 21። በቁርአን ነዝራ ላይ በሚማሩ ተማሪዎች 385 ተማሪዎች ይገኛሉ። በዲፕሎም ፕሮግራም ላይ
81 ተማሪዎች ይገኛሉ። በሰርቲፊኬት ትምህርት ላይ 256 ተማሪዎች ይገኛሉ። እንደዛውም መሰረታዊ የዕልም ትምህርት ላይ 100 ተማሪዎች ይገኛሉ። አልሐምዱሊላህ ረብል ዓለሚን። ويقدم التعليم في فترات مختلفة صباحا وظهرا وبعد العصر እንደዛውም ይህ ትምህርቶች በተለያዩ ጊዜ የሚሰጡ ትምህርቶች ናቸው። ከፊሎቹ በጠዋት ጊዜ፣ ከፊሎቹ እስከ ዙሁር ድረስ ባለው፣ ከፊሎቹ ደግሞ ከዓصር በኋላ ነው። ويسرني في هذه المناسبة المباركة أن أزف إليكم بشرى عظيمة، فبحمد الله وتوفيقه وبعونه ورعايته سيفتتح قريبا إن شاء الله جامعة النصيحة الشرعية، وسوف تنطلق الجامعة بمشيئة الله برؤية واضحة وتأصيل علم راسخ يهدف في تكوين جيل يجمع بين العلم والعمل والدعوة، يشمل برامج البكالوريوس، كذلك برامج الدبلوم، كذلك برامج الشهادة التدريبية، كذلك برنامج التعليم عن بعد. أيها المعلمون والمعلمات الأفاضل، جزاكم الله خيرا، فأنتم أعمدة المعهد وروح نجاحه. وأيها المحسنون والداعمون الكرام، لكم الشكر والتقدير، فأنتم شركاء في الأجر والمسيرة، أبنائي وبنات الخريجين والخريجات. اتقوا الله في علمكم واعملوا بما تعلمتم، وكونوا منارات الهدى وخير في مجالسكم ومجتمعاتكم، فالعلم أمانة والعمل به شرف وعبادة. نسأل الله أن يبارك في هذا المعهد وفي جامعة النصيحة، وأن يجعلهما منارتين للعلم والدعوة والهدى، وأن يجزي كل من ساهم ودعم وعلم وخدم، وأن يوفق الخريجين والخريجات لما يحب ويرضى. والحمد لله رب العالمين، وصلى الله وسلم على نبينا محمد وعلى آله وصحبه أجمعين، والحمد لله رب العالمين. جزاك الله خير أستاذ سعيد ግዛው እናመሰግናለን። የፕሮግራማችን ወደ መጨረሻው አካባቢ እየደረስን ነው። ኢንሻአላህ ቀጣይ ፕሮግራማችን የሚሆነው ለተመራቂ ተማሪዎች ለሴቶችም ለወንዶችም የሚሰጥ የሽልማት ፕሮግራም ወይም ደግሞ የሰርቲፊኬት ፕሮግራም ይሆናል። ይህንን ፕሮግራም በበላይነት የሚያስተባብሩልን ኡስታዝ ኤልያስ አወል የመርከዝ ብን መስዑድ الإسلامي ስራ አስኪያጅ ወደ መድረክ ጋብዛለሁ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ያው የተመራቂ ቤተሰቦች ተመራቂዎች እንዲሁም ይህንን ስራ ስትሰሩና ስትለፉ የነበራችሁ ኡስታዞችና ኡስታዛዎች ሁላችሁም እንኳን ደስ አላችሁ። ይህ ትልቅ ቀን ነው። ያው አብዛኞቹ ተመራቂዎች ሴቶች እንደመሆናቸው መጠን አብዛኞቹ የምርቃት ስነ ስርዓት የሴቶች መድረክ ላይ ነው የሚከናወነው። ኢንሻአላህ ስማቸውን ከዚህ እንጠራለን። እዛ ያሉ ኡስታዛዎች የሚያስተባብሩ ይሆናል። የእውነት ኡስታዝ ሰዒድ እንዳለው በዛሬ ዕለት የዚህ ያለፈው ዓመትና በ2017 የጨረሱ ወይንም 1446 እና 1447 ላይ በሂጅሪያ የጨረሱ ተማሪዎችን ነው የምንመርቀው። እነዚህ ተማሪዎች ብዙ የለፉ ናቸው። ዲፕሎም ለመድረስ 2 ዓመት የሰርቲፊኬት ፕሮግራም ጨርሰው ከዛ በኋላ 2 ዓመት ከምናምን ተምረው ነው ለዛሬ ምርቃት የደረሱት። እንዲሁም የታህፊዝም ረጅም ዓመት ብዙ ተመላላሽ እንደመሆኑ መጠን ብዙ ለፍተዋል። ትልቅ ተግባር ነው የሰሩት። አላህ ይጨምርላቸው። አላህ ይህንን ወደ ተግባርና ኢኽላሳቸውን ጠብቆ ለአኺራ የሚጠቅማቸው ያደርጋላቸው። ይህንን ውጤት ላስገኙ ወላጆች፣ አስተማሪዎች እንዲሁም ይህንን በመደገፍም ሆነ በማስተባበር ላይ የሰሩ ወንድሞች አላህ ኸይር ጀዛ ይክፈላቸው። ቅድም እንደተባለውም ሌሎች መራኪዞች ላይ የኛው ቅርንጫፍ ሆነው ሌላ መራኪዞች ላይም በዚህ 2 ዓመት የተመረቁ ከ400 በላይ የሆኑ ተማሪዎች አሉ። የሰርቲፊኬት ፕሮግራምን እንደዚህ በአደባባይ ላይ ባንመረቃቸውም የእውነት እነሱም ብዙ ነው የለፉት። ራሱን የቻለ ትልቅ ትምህርት ነው።
2 ዓመት አካባቢ ከ80 ክሬዲት አወር በላይ የሚፈጅ ነው። ከዛ በፊት ተምረው ተፈትነው ለሰርቲፊኬት ፕሮግራም በቅተው የሚማሩ ናቸው። ሆኖም ዒልም ላይ እንዲጸኑ ስለፈለግን ከዲፕሎም በታች የሆኑትን በዛው በመድረሳ ላይ ነው የምንመርቃቸው እንጂ እነሱም በሌላ መርከዝ እይታ ቢታይ ትልቅ ደረጃ ላይ የደረሱና ትልቅ ውጤት ያገኙ ወንድምና እህቶች ናቸው። አላኩል ሐል ይህንን ሁሉ ውጤት ላስገኙ ወንድሞች አላህ ኸይር ጀዛ ይክፈላቸው። ቅድም እንደተባለውም የሚቀጥለው ዓመት ኢንሻአላህ አላህ ካለ እስከ ጃንዋሪ ድረስ እንጀምረዋለን ብለን ያሰብነው ነሲሃ ይህንን የማዕሃዱን ትምህርት ወጥ በማድረግ ቅርንጫፎችን በማስተባበር በጃንዋሪ ላይ የኮሌጅ ትምህርት እንጀምራለን። ምናልባትም የሚቀጥለው ዓመት ላይ ደግሞ ወደ ዩኒቨርሲቲ በማሳደግ በቅርንጫፍ ደረጃ ያሉትን ወይ በኮሌጅ ደረጃ በኢንስቲትዩት ደረጃ በማቀናጀት ወጥ የሆነ የነሲሃ ዩኒቨርሲቲን በቅርቡ ምናበስራችሁ ይሆናል። ለሚቀጥለው ዓመት የምንቀበላቸውን ተማሪዎች ዘንድሮ ተቀብለን የተምሂዲ ፕሮግራም እየሰጠን ይገኛል። የ2 ዓመት የአረብኛ ቋንቋና መሰረታዊ የዲን ትምህርታቸውን አጠናቀው ለኮሌጅ ቀጥታ መግባት የሚችሉበትን መንገድ እያመቻቸን ያለ ነው። ይህም ኩዌት ከሚገኙ ዩኒቨርሲቲዎች ጋር የተቀናጀ የሆነ ስራ ስለሆነ ኢንሻአላህ ውጤታማና ጠንካራ ስራ ይሰራል ብለን እንገምታለን። ሌላኛው በየቦታ ያሉትን ማዕሃዶች በማጠናከር ከሪከለማቸውን በማየት በመከለስ ቀደም እንዳልኩትም ከወጥ በማድረግ ለኮሌጁ በሚያገለግል ሁኔታ ሰርቲፊኬት ተምረው ወደ ዲፕሎም ተምረው ወደ ዲግሪ መሄድ የሚችሉበትን መንገድ ለማመቻቸት እየሰራን ያለ ነው። ስለዚህ ኢንሻአላህ በዚህ በሚቀጥለው ዓመት ላይ ወጥ የሆነ ዩኒቨርሲቲ ሊኖረን እንደሚችል ኢንሻአላህ እየሰራን ይገኛል። ይሄ ትልቅ ብስራት ነው። ሌላኛው ቤተል አካባቢ ለሚገኙ ቅርንጫፍ እስካሁን በኪራይ ላይ ነው የተማሩ ያሉት። ይህንን ቋሚ ወደሆነ መድረሳ ለማዘጋጀት ባገኘነው አንድ ፍሎር ላይ ቢያንስ ወደ 350 አካባቢ የሚሆን ካሬ ላይ የፊኒሺንግ ስራ እየሰራን እንገኛለን። ይህንን ስራ በመናጠናቀቅበት ሰዓት ላይ ብዙ ተማሪዎችን የምንቀበልበት ለወንዶችም ለሴቶችም የሚያገለግል ጠንካራ መርከዝ እንደሚሆን ተስፋ አለን። ኢንሻአላህ የተወሰነ ፊኒሺንግ ስራ ላይ መተባበር ለምትፈልጉም የዛሬ የተወሰነ የንያም ማስተባበር ያለ ሴቶችም ጋር ወንዶችም ጋር ይህንን ኸይር ስራ ቶሎ አድርገን በተለይ ቤተል አካባቢ ያሉ እህቶች ረጅም ጊዜ ሲሰቃዩበት የነበረ ነው። ቦታው አመቺ አይደለም። ከሌላ ህንፃ ጋር የተቀናጀና ብዙ ለትምህርት አመቺ አልነበረም። አሁን ግን የሚመደብላቸው መስጂድ ያለው የራሳቸው መቅሪያ ያለው ብዙ የትምህርት የተመቻቸ ስለሆነ ኢንሻአላህ በዚህ ስራ ላይ ሁላችንም እንድንሳተፍ አደራ እንላለን። ኢንሻአላህ ቀጥታ ወደ ምርቃቱ ፕሮግራም እንሄዳለን። ተማሪዎችን መጀመሪያ ሴቶችን ጠርተን የሴቶቹ መድረክ ላይ እንዲሸለሙ በተራ እዛ ያሉ ኡስታዛዎች እንዲያስተባብሩ አደራ እላለሁ። የመጀመሪያ ተሸላሚ የሚሆኑት የ1445 ዓመተ ሂጅሪ ባች የሆኑት በዲፕሎም ደረጃ የተማሩ ሴት ተማሪዎች ይሆናሉ። ኢንሻአላህ ቀጣይ ተሸላሚ የሚሆኑት እዚሁ እኛ መካከል የሚገኙ ወንድ የቁርአን ተህፊዝ ተሸላሚ የሆኑ ወንድሞቻችን ናቸው። ኢንሻአላህ የሽልማት ስነ ስርዓቱን በበላይነት ለመምራት ኡስታዝ ኢልያስ ለሱ መድረኩን ለቅና ሸላሚ ወደ መድረክ እንዲጋብዝል ጠይቃል። ያው የወንድ ተህፊዝ እዚህ ዳር አልሐዲስ ላይ ያሉት በተመላላሽ የሚማሩ ተማሪዎች ናቸው። ኢንሻአላህ ይህንን እንዲሸልሙልን ኡስታዝ አዩብና ኡስታዝ ጀማልን ወደ መድረክ ጠራሉ። ባረከላህ። ተማሪ ፋሪስ ሸምሱ አብዱልሃዲ በሙምታዝ ደረጃ የተመረቀ ነው። ባረከላህ ፊ አላሁ አክበር። ተማሪ ፉአድ ኢብራሂም፣ ተማሪ አሚር ሽኩር ፉአድ ኢብራሂም ሙምታዝ ማዕ ሸረፍ ነው 90.1። አሚር ሽኩር ጁለይቢብ ዘለቀ አብዱልዓዚዝ ኢብራሂም አብዱሰላም ኢብራሂም ያው ሁለቱ መንታ ወንድማማቾች ናቸው። አሚር አብራር መሐመድ ኻሊድ አሰፋ ሐምዛ መካ ዑስማን መሐመድ ያው በአጠቃላይ ለዚህ ዓመት ተመራቂዎች ለዚህ ዓመትና ለአምና ተመራቂዎች 1645 እና 46 ባቾች የምንላቸው ያው 1445 እስከ 46 የተማሩ
46ቶች ደግሞ እስከ 1447 የተማሩ ማለት ነው። እነዚህ ባቾች እንኳን ደስ ያላችሁ እንላለን። የስድስተኛ ዙር እና የሰባተኛ ዙር ተመራቂዎች ናቸው። ይሄኛው በዲፕሎም ደረጃ ሰባተኛ ዙር ተመራቂዎች ማለት ቢያንስ 14 ዓመት ሙሉ ይሄ ደርስ ላይ ያለ መሆኑን ልናውቅ ይገባል። ይህ ማዕሀድ ብዙ ተማሪዎችን ያፈራ ቅድም ኡስታዝ ሰዒድ እንዳለው ብዙ ሰዎችን ያፈራ ነው። ኢንሻአላህ አጭር መልእክት ካለ ኡስታዝ ጀማል ያሲንን እድል ሰጠዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ደረጃ ያው ለዚህ ለምርቃት የበቃችሁ ወንድም እህቶች ባረከላሁ ፊኩም። እንግዲህ በዕልም ትልቁ ከዚህ በፊት እንደተጠቀሰው ዒልም የዒልም ውጤቱና ፍሬው ተግባር ነውና ኢንሻአላህ ያው ይሄን ኡማ የምትخدሙ ለዚህ ኡማ ትልቅ አርአያ የምትሆኑ አላህ ያድርጋችሁ። በተለይ በሴት እህቶቻችን በኩል ትልቅ ጁህድ ያስፈልጋል፣ ትልቅ ጥረት ያስፈልጋል። ያው ተምረናል ተመርቀናል ብለው ሊቀመጡ አይገባቸውም። ሁሉም ባሉበት በየቦታቸው ይሄንን ትልቅ የሆነ የነብዩ ሰለላሁ ዐለይሂ ወሰለም ወርስ በሚገባ መልኩ ለማድረስ ንያቸውን ቁርጠኛ መሆን አለበት ኢንሻአላህ። ወንዶችም እንደዛው አላህ Subhanahu Wa Ta'ala ኢኽላስ ሰጥቷቸው ለዚህ ኡማ ትልቅ አስተዋጽኦ ከሚያደርጉ ሰዎች አላህ እንዲያደርጋቸው እንማጸናለን። አክተፊ بهذا القدر وصلى الله على محمد وعلى اله وصحبه وسلم። ያው እንግዲህ እንደጀመርን መጨረሳችን አይቀርም። ማንኛውም ጅማሩ ያለው ነገር በሙሉ ፍጻሜ ያለው። ይሄን ፕሮግራማችንን ስንጨርስ በዚህ የምረቃ ፕሮግራም ለዳሩል ሐዲስ ማዕሀድ ተማሪ የሆኑ ተማሪዎች ስናጠናቅቅ ማለት ነው ከፍተኛውን ምስጋና ለአላህ Subhanahu Wa Ta'ala እያቀረብን ከዛ በመቀጠል ማለት ነው ለመርከዝ ኢብኑ መስዑድ ኢዳራ ወይም ደግሞ አስተዳደር በዛው ስር ለሚገኙ ደግሞ ለዚሁ ለማዕሀድ ዳሩል ሐዲስ አስተዳደር አስተማሪዎች አስተማሪ ሴቶችም ወንዶችም ማለት ነው አላህ Subhanahu Wa Ta'ala የልፋታችሁን ፍሬ እዚህ ዱንያ ላይ እንዳሳያችሁ ነገም በአኺራ በመልካም ሚዛናችሁ እንዲያኖርላችሁ አላህ Subhanahu Wa Ta'ala እንጠይቃለን። በተጨማሪም የተመራቂ ወላጆች ከጎናቸው ሆናችሁ ድጋፍ አድርጋችሁ ጊዜያችሁን፣ ጉልበታችሁን፣ ገንዘባችሁን መስዋዕት አድርጋችሁ ልጆቻችሁ ለዚህ ፍሬ እንዲበቁ ስላደረጋችሁ እናንተንም እንኳን ደስ አላችሁ እንኳን ደስ አለን ማለት እንፈልጋለን። ኢንሻአላህ ውድ ተመራቂ ተማሪዎች ሴቶችም ወንዶችም ማለት ነው አላህ Subhanahu Wa Ta'ala ይህን የተማራችሁት ዕውቀት ለእናንተ ማስረጃ ሆኖ ነገ ከአላህ ፊት የሚቆምላችሁ እንዲሆን አላህ Subhanahu Wa Ta'ala እየለመንን በዚህ ዕውቀት አላህ ደረጃችሁን ከፍ እንዲያደርግ እንዲሁም ደግሞ መልካም ስራችሁ ሚዛን ላይ እንዲያኖርልን እየለመንን ፕሮግራማችን በዚህ የሚጠናቀቅ ይሆናል ኢንሻአላህ። ምናልባት የመጨረሻ መልእክት ካለ በኡስታዝ ኤልያስ የመጨረሻ መልእክት ሰምተን ፕሮግራማችን በዚህ ይጠናቀቃል። ጀዛኩሙላሁ ኸይር አላ ሁዱሪኩም ወኢንሳቲኩም ወባረከላሁ ፊኩም። ኸይር ኢንሻአላህ ጀዛኩሙላሁ ኸይር ለማለት ነው። በተለይ ሴቶች አካባቢ ሙሉ ፕሮግራሙን ለመሳተፍ ሁሉም የሰሙ ሰዎች መድረኩን አጣበው ከ850 በላይ መቀመጫ ያለውን አጣበው ተቀምጠው ይገኛል። ኢንሻአላህ አላህ ኸይር ጀዛ ይክፈላችሁ። ፕሮግራማችንን በቁርአን እናጠናቅቃለን። በቁርአን የሚያጠናቅቀው ተማሪ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا
اقرأ كتابك كفى بنفسك اليوم عليك حسيبا من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا وإذا أردنا أن نهلك قرية أمرنا متر فيها ففسقوا فيها فحق عليها القول فدمرناها تدميرا وكم أهلكنا من القرون من بعد نوح وكفى بربك بذنوب عباده خبيرا بصيرا